ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንዴት መጸለይ እንዳለብን አናውቅምና፣ ነገር ግን መንፈሱ ራሱ ይቅርታ፣ እሺ፣ ነገር ግን መንፈሱ ራሱ በማይናገር መቃተት ይማልድልናል ይላል። በጣም ጥሩ። ከዛ ደግሞ ቁጥር 27 ላይ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ይላል። ኦኬ ሰው መንፈስ ቅዱስ አማላጅ ነው ማለት ነው። ኪሩቤል የማለደልን እንትኖች አሉ። ስለ ኢየሱስ ይማልዳል ስለኛ። ጀስት አማላጅ የሚባለው ጥያቄ አማላጅ ነው ወይስ አይደለም? መንፈስ ቅዱስ አማላጅ ነው። ከዚህ ሀሳብ አንፃር አማላጅ ነው። በጣም ጥሩ። ስለዚህ ሁለት አማላጅ አለህ ማለት ነው አንተ። ባይብል ብሎታል አይደል? ይሄንን ክፍል ላይ ክርስቶስም እግዚአብሔር ኪሩቤልዬ ምን አለ መሰለህ፣ ባይብል ብሎታል ማለት አሁን ምን አለ መሰለህ፣ አንተ ያልከው ሀሳብ ትክክል ነው ማለት አይደለም። ኪሩቤል አውጥቼ ያሳየው በምክንያት ነው። እሺ እንደዚህ አይነት ቃል ስላለ አማላጅ ነው ወይም ደግሞ ምልጃ ነው ማለት አይደለም። ለምሳሌ ትንቢተ ኤርምያስ 3:17 ላይ ከእንደገና ስትመለከት እግዚአብሔር ኦኬ ስለናንተ እየማለድኩ ይላል። ኦኬ ሰው ወልድም ይማልዳል ተብሎ ተጽፏል፣ መንፈስ ቅዱስም ይማልዳል ተብሎ ተጽፏል፣ አብም ይማልዳል ተብሎ ተጽፏል። ስለዚህ አብም አማላጅ ነው ማለት ነው። እኔ ይኸውልህ ቤዚክሊ አሁን ሰው የሆነው ክርስቶስ ይማልድ ነው ብዬ አምናለሁ። እኔ አሁን ሰው የሆነው እግዚአብሔር መንፈስ ቅዱስ ነው አላልኩም ኪሩቤልዬ። አብ አማላጅ ነው። እሱ መልስልኝ አንድ ጊዜ ባጭሩ። የማለደበት ወቅቶች አሉ። አማላጅ ነው ወይ አብ? እግዚአብሔር አብ አማላጅ ነው ወይ? ማልዶ ያውቃል ነው የምልህ። ይማልዳል አማላጅ ነው ብዬ አልልህም። ወደ ራሱ ኦኬ። ስለዚህ አየህ ኪሩቤልዬ ፕሊስ፣ አሁን እንዲህ አይነት ነጥቦች ላይ ስንደርስ ሁልጊዜ ማስዋል ያለበት ትልቁ ነገር የጠየኩ የአንተን እውቀት ትከሻ ለመለካት ለመፈተን አይደለም። እሺ መጽሐፍ ቅዱስ ሚስጥርን እንጂ ዘይቤን አይጠነቀቅም። ሁላችሁ በዚህ አጋጣሚ በደንብ አድርጋችሁ አዳምጡ። መጽሐፍ ቅዱሳችን ሚስጥርን እንጂ ዘይቤን አይጠነቀቅም። ዊች ሚንስ ያጻጻፉ ዘይቤ ሳይሆን ጥንቃቄ ከሞላበት ሚስጥሩ ላይ ነው። ይማልዳል ተብሎ ሲጻፍ ስለምንድን ነው እያወራ ያለው የሚለውን ሀሳብ በኮንቴክስቱ ተመልክቶ መፍታት ራሱን የቻለ አንድ መልከታ ነው። ከዛ ውጭ ግን አይ ይማልዳል የሚል ስላለ ግን ሁሉም ላይ አማላጅ ነው ተብሎ አይደመደምም ነው ባጭሩ። እንደዛ አይባልም። ይሄን ሁሉ እንድንናገር ያደረገን ምንድን ነው? ስለ ቅዱሳን ምልጃ እያወራ ነው። በቅዱሳን ምልጃ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አስተምህሮ ስህተት ነው አልከን። መልካም ስህተት ነው ካልከን የትኛው ሞራል ነው ሆነው ነው አሁን ጥያቄው። የትኛው የመጽሐፍ ቅዱስ ሀሳብ ላይ ነው እንደ ሀሳብ ቅዱሳን ምልጃን አያቀርቡም የሚል ሀሳብ ያለ? አሁን ቃል በቃል ቅዱሳን ምልጃን አያቀርቡም የሚል ጥቅስ አምጣ ሳይሆን እንደ ሀሳብ እንደው ሀሳቡን የሚናገር ሲጥቅስ አየህ፣ ይሄ ክፍል ማለት ቅዱሳን ምልጃን እንደማያቀርቡ የሚናገር ነው ብለህ ራሱ ለመናገር የምትደፍርበት የትኛው የመጽሐፍ ቅዱስ ጥቅስ ኖሮ ነው ቅዱሳን ምልጃን ያቀርባሉ የሚል ትምህርት ስህተት ነው ያልከው ነው። ስለዚህ አሁን ያንን ጥቅስ ታወጣለናል። ካላወጣኸው ግን ባጭሩ አንተ ራስህ የመጣህበት አመጣጥ ስህተት ነው ማለት ነው። መጽሐፍ ቅዱስ መሰረት ሳይኖረው አንድ ሰው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት አይችልም። ከምን ውጭ? ከመጽሐፍ ቅዱስ ውጭ። መጽሐፍ ቅዱስ መሰረት ካለው ግን አይ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ሞራል አለው። ስለዚህ ወንድማችን ኪሩቤል ውይይታችን ይሄን ነው የሚመስለው። ኦኬ። ስለዚህ ምን ታደርጋለህ? መጽሐፍ ቅዱስ መሰረት ይኖርህና ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትለናለህ። ስለዚህ ለመጨረሻ ጊዜ እድሉን እሰጥሃለሁ። ቅዱሳን ምልጃን አያቀርቡም የሚል ሀሳቡን እንኳን ከመጽሐፍ ቅዱስ የትኛው ክፍል ላይ ያገኛል? ምዕራፍና ቁጥር ዕብራውያን 7 ላይ መሄድ እንችላለን። ስለ ክርስቶስ አይደለም ላንብበው። ስለ ክርስቶስ አይደለም። ሞት ከልክሏቸዋል ስለሚል ነው ያነሳሁት። ሞት ከልክሏቸዋል ስለሚል ያነሳሁት። አረ ፕሊስ እባክህን እንደማመጥ ተወዳጅ ወንድማችን፣ ቅዱሳን ቅድም ሙታን ናቸው ወይንስ ሕያዋን ናቸው ስለ ምን ብለኸኛል? ምን ብለኸኛል?
ስለዚህ ፕሊስ አሁን እኮ የልጅ ጨዋታ እናደርገዋ። አንድ ነገር አንድ ትልቅ እውነት አለ። ምን አለ መሰለህ፣ እኔ ላይፍ ስከፍት ተዘጋጅቼ ነው ላይፍ የከፈትኩት። አንተ ደግሞ ድንገት ነው የመጣው፣ which means አልተዘጋጀህም ማለት ነው። ስለዚህ የአንተ አለመዘጋጀት የእኛን እዚህ ጋር ሬዲ ሆነን የገባንበትን ርዕስ ሊበጠብጥ አይገባም። እኔ ምን አይነት እድል እሰጥሃለሁ አልኩ። አሁን ላይ ከሆነ ምናልባት ይህን ሀሳብ ድንገት የሰማኸው ታይም ውሰድ፣ ማይክል ሚዩት ታደርገዋለህ፣ ሰርች አድርገህ ጠይቀህም ሊሆን ይችላል። የመጽሐፍ ቅዱስ ማስረጃ ይዘህልን ትመጣለህ። የመጽሐፍ ቅዱስ ማስረጃ መጽሐፍ ቅዱስ ክፍል ነው ማነበው። ይሰማል ፈለገ? ይሰማል። እየሰማኝ ስላልሆነ እኔ ዝም ልበል። ግድ የለም። አንተ ማለት የምትፈልገው አይደለም። ሀሳብ አምጣልከኝ። ላይክ ያረፉ በህይወት የሌሉ ሰዎች ምን ማድረግ እንደሚችሉ ዕብራውያን 7 ላይ ያነሳል። እሱን ላነሳ ነበረ። ትንሽ ጠብቀኝ ካልከኝ ልስማ እችላለሁ። ችግር የለም። ኪሩቤል አሁን ያልከው በነገራችን ላይ ቅዱሳን ከሞቱ በኋላ በህይወት እያሉ የሚል ራሱ ሀሳብ ሰው ሰራሽ ሀሳብ ነው። መጽሐፍ ቅዱስ የመሰረት የሌለው። ለምን መሰለህ ይሄንን ያልኩ? ቅዱሳን ምንላቸው ለማንም ነው ኪሩቤል? እግዚአብሔር ያጸደቃቸው። አቤት፣ እግዚአብሔር ያጸደቃቸው እኮ ያጸደቃቸው። ለምሳሌ ቅዱሳን ከምንላቸው ውስጥ ምንድን ናቸው? ቅዱሳን ልንላቸው የምንችለው ቅዱሳን ምንላቸው? ለምሳሌ እነ ጳውሎስን ጴጥሮስን ማንሳት እንችላለን። ሐዋርያቶችን ጠቅላላ እኮ ሰዎች፣ ማርያምን ማንሳት እንችላለን። ሰዎች በቃ ሰዎች ብቻ ናቸው ቅዱሳን ምንለው። መላእክትንም ማንሳት እንችላለን። ቴንክ ዩ። አየህ፣ ስለዚህ ፕሊስ አሁን ሰው የሰራውን ይሄንን አይዲዮሎጂ ወደ ጎን ተወው እና ቅዱሳን የምንላቸው ሰዎችን ብቻ ሳይሆን መላእክትንም ጭምር ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስናው የባህሪ ነው። ኦኬ፣ ማንም አይነጥቀውም፣ ማንም አይሰጠውም። የባህሪው ነው ቅድስናው። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። ኦኬ፣ መላእክት እና ሰዎች። ስለዚህ በቅድስና ኢንኮመን አንድ ናቸው ማለት ነው። አንድ ናቸው። ቅድስናን ከማን የተቀበሉት? ከእግዚአብሔር። በቅድስና አንድ ናቸው። መላእክት አፈጣጠራቸው ይለያል። አዎ፣ ሰዎችም አፈጣጠራቸው ይለያል። ቅዱሳን ስንል ግን ስለ ቅዱሳን መላእክት እና ስለ ቅዱሳን ሰዎች ነው የምናወራው እንጂ ቅዱሳን ሰዎች ምልጃን ያቀርባሉ ወይስ አይደለም ጥያቄያችን። ቅዱሳን መላእክት ያቀርባሉ ወይስ አይደለም ጥያቄያችን። ስለ ቅዱሳን ነው ኢንኮመን እያወራን ያለ ነው። ሶ መላእክት ይሞታሉ ወንድማችን ኪሩቤል? አይሞቱም። ቴንክ ዩ። ስለዚህ ቅዱሳን ምልጃን ያቀርባሉ ወይንስ አያቀርቡም በሚለው ሀሳብ ላይ አያቀርቡም ስትል እያወራ ያለው ስለ ቅዱሳን ሰዎች ብቻ ሳይሆን ስለ ቅዱሳን መላእክትም ነው። ሞት ይሞታሉ፣ በህይወት ይኖራሉ ምናምን እንዲህ አይነት ጉዳይ ውስጥ አይካተትም ነው። ኢንኮመን በሰው ቅዱሳን በምንላቸው ሰዎችን ነው ቅዱሳን በምንላቸው መላእክት ስላለው ቅድስና ስለሆነ እያወራን ያለ ነው። ሞታሉ ምናምን እንዲህ አይነት ተራ ጉዳይ ውስጥ ፕሊስ አትግባ ኪሩቤል። አንዳንድ ፕሮቴስታንቶች ለእንዲህ አይነት ጥያቄ መልስ ሲያጡ የፈጠሩት አይዲዮሎጂ ሰው ሰራሽ በህይወት እያሉ በህይወት ሳይኖሩ ምናምን ወደኋላ ለመሸሽ ማለት ነው። ስለዚህ ፕሊስ በዚህ ልክ አንሞኝ። አሁንም የምሰጥህ እድል ምንድን ነው? ቅዱሳን ምልጃን አያቀርቡም። ምንድን ነው ያልኩህ? ቅዱሳን ምልጃን አያቀርቡም የሚል የመጽሐፍ ቅዱስ ማስረጃ ካለ እንደ ሀሳብ ደቂቃ ሰጥሃለሁ፣ እታገስሃለሁ፣ እጠብቅሃለሁ። ደውለህ ጠይቀህ ከፈለግ፣ ካልሆነ መጽሐፍትን አይተህ ገልጠህ ተመልክተህ ከእንደገና እድል ሰተንህ መወየት ትችላለህ። አንተ ባልተዘጋጀህበት ሁኔታ ግን አሁን ከንቱ ልፋት ይሆናል። እኔ ማወራ ሌላ ነው፣ አንተ ደግሞ የምታወራው ሌላ ነው። ስለዚህ ኪሩቤል እድል እንስጥ ወይስ አሁን ትቀጥላለህ ከኛ ጋር? ሁለት ሀሳብ ላንሳና ሜቢ እንትን ላድርግ እንዳልከኝ ወይ እዘጋጃለሁ። ይቻላል። አንደኛው ስለ መላእክት ሲናገር መላእክትን ስንፍና ይከሳቸዋል ይላል። ልክ ነኝ ፈለግ? እኔ እንጃ፣ እኔ ብዙ አላውቅም። እስኪ ቀጥል፣ ሀሳብህን ጨርሰው። አልገባኝም። መላእክቱን ስንፍና ይከሳቸዋል ይላል አንድ።
ሁለተኛ ሰዎችን መጽሐፍ ቅዱስ ላይ እኮ ምን የትኛው ክፍል ላይ ምናልባት ኮንቴክስቱ እሺ ቀጥታ ሐሳቡን ቀጥታ ላላገኝልህ ይችላል ሰርች ማድረግ ይችላል ትንሽ ከጠበቅ ቤዚክሊ ከመላእክቱ ይልቅ ላይክ አሁን ሰዎቹን ላይክ ሰው ላይ ወይ ደግሞ ጻድቅ ሰዎች ላይ ያለውን የዕብራውያን 7 ላንብብል ስለነሱ ጾት የሚያማልድ በህይወት ይኖራልና ይላል። ስለማን ነው የሚያወራው? ስለ ጌታ ስለ ኢየሱስ ክርስቶስ። እኔ ደግሞ ጥያቄ ቅዱሳን ምልጃን አያቀርቡም የሚል ማስረጃ አምጣልኝ ነው ወንድሜ። አሁን ለምንም እንደዛ ቃል በቃል የለም ስልህ ቃል በቃል እንደዛ የለም ስልህ ሐሳብ ስጠኝ። እኔ ቃል በቃል አላልኩህም። እንዳ ለምሳሌ ሐሳብ ስጠኝ አልከኝ። እንደዛ አይነት ሐሳብ ወንድሜ ኢየሱስ ያደረገ የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አለ አይውስ ሻውጣል መቼም ታምር ነው እንጥቅስ ቆጥ አውጣ ኢየሱስ ያድናል ቃል በቃል ቃል ይሄን ሁለት ቃል ያለው ቀጥታ ኢየሱስ ያድናል ብቻ ሰርች ማድረግ ይኖርብኛል። አረ ሰርች አድርገው ፕሊስ ሰርች አድርገውና ማዳም ኢየሱስ ያድናል ቃል በቃል አሁን ያለ ይላል። እሺ ትንሽ ጊዜ እስቲ ሌላ ሰው ያወራ መመለስ ይችላል። አሁን ሰርች አድርገው ነው ሌላ ሰው አይከተለው አንተ ሰርች አድርገው። ምክንያቱም ሁለት ፊደል ነች ኢየሱስ ያድናል ብለህ ሰርች አድርገው። እሺ ኪሩቤል አለ ወይስ የለም? እሺ አላገኘሁም። መልካም የለም። ኢየሱስ ያድናል የሚል መጽሐፍ ቅዱስ ውስጥ የለም ማለት ኢየሱስ አያድንም ማለት ነው? አይደለም። ኢየሱስ ያድናል የምንለው ቃል በቃል ኖሮ ሳይሆን እንደ ሐሳብ ኦኬ የኢየሱስ ክርስቶስ አዳኝነት በመጽሐፍ ቅዱስ ላይ ስለተጠቀሰ ነው። እውር እንዳበራ፣ ጎባጣ እንደቀና፣ ድውይ እንደፈወሰ፣ ሙት እንዳስነሳ መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ይናገራል። ኦኬ ስለዚህ ኢየሱስ ያድናል እንላለን። ሐሳቡ አለ ማለት ነው በመጽሐፍ ቅዱስ። ቃል በቃል ብሎ ራሱ ትግል ውስጥ መግባት አያስፈልግም። አየ ኪሩቤል ስለዚህ እኔ አሁን የጠየቁ ቃል በቃል አምጣ አላልኩም። ሲጀምረኛ ኦርቶዶክሲያን እንደዚህ አይነት ጥያቄ አንጠይቅም። ቃል በቃል በብዙ አንጠይቅም። እኛ ኦርቶዶክስ አይ አልከኝ አላልኩም ባይዘው ይፈልግ አይደለም። አይ በተደጋጋሚ ቃል በቃል እያልከኝ ስለሆነ ነው። አሁን የኔ ጥያቄ ልክ ኢየሱስ ያድናል ስንል መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ነግሮን መነሻ አድርገን ኢየሱስ ክርስቶስ ሙት እንዳስነሳ፣ ድውይ እንደፈወሰ፣ እውር እንዳበራ፣ ጎባጣ እንደቀና፣ ሙት እንዳስነሳ መጽሐፍ ቅዱስ እንደ ሐሳብ ነግሮን መነሻ ያንን አድርገን ኢየሱስ ክርስቶስ ያድናል እንዳለን ሁሉ ቅዱሳን ምልጃን አያቀርቡም የሚል ሐሳብን የትኛው የመጽሐፍ ቅዱስ ክፍል ላይ ሐሳብ እንደ ሐሳብ የትኛውን የመጽሐፍ ቅዱስ ክፍል መነሻ አድርገን ነው ባጭሩ። ስለዚህ ሐሳቡን የግድ ማንሳት አለብን። ሐሳቡ ሳይኖር ግን አንተ ዝም ብለህ ብቻ ይሄ ከመጽሐፍ ቅዱስ ውጭ ነው ማለት አትችልም። ይሄ ኢትዮጵያን አይደለም። ዝም ብለን ቁጭ ብለን አይ ታልፋለህ አታልፍም የሆነ ሜጀር ስኬል ምናምን ማለት አንችልም። ይሄ እንዲህ አይነት ዳኝነት ላይ ብቻ ነው ሰዎች እንደፈለጉ የሚዳኙት። አሁን ግን መነሻችን ምን ይሆናል? መጽሐፍ ቅዱስ። ለምሳሌ እኔ ፕሮቴስታንቶች ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስል መነሻ ላይ ከፈለጋችሁ እስቲ ጠይቀን በሉ። እስቲ የትኛው ትምህርታችን ነው እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ በሉ። ለምሳሌ ነው ያሳያል ስናገር እኔ ደስ ያለኝን ሳይሆን መጽሐፍ ቅዱሴ መሰረት ኖሮኝ ይሄው መጽሐፍ ቅዱስ እንዲህ ይላል እናንተ ግን እንዲህ ብላችሁ ታምናላችሁ። ይሄ ደግሞ ከመጽሐፍ ቅዱስ ውጭ ነው ማለት ይችላል። ጠይቀኝ የሚል ፕሮቴስታንት አለ ገብቶ እጠይቃለሁ። ጠይቀኝ እኔ መጠየቅ እችላለሁ። መልካም እሺ መልካም። ለምሳሌ እኔ አሁን ላሳይ እንዴት ታደርጉ ማስረጃ እንደሚወጣ ምናምን እንዴት እንደሚጠየቅ ላሳይ። ፕሮቴስታንት ወንድሞቻችን ከሚያምናቸው መጽሐፍ ቅዱሳዊ መሰረት ከሌላቸው ትምህርቶች ውስጥ አንዱ የአምስቱ ሶሎዎች ትምህርት ናቸው። ለምሳሌ እምነት ብቻ ነው እናንሳ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታምናለህ አይደል ኪሩቤል? በጣም ጥሩ። ይሄ ትምህርታችሁ እኛ ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ ነው ብለን እናምናለን።
ከመጽሐፍ ቅዱስ ውጭ ነው ብለናል። አሁን እንግዲህ ማስረጃ ነው መውጣው ማለት ነው አይደለ? ኪሩቤል የትኛውን የመጽሐፍ ቅዱስ መሰረት አድርገን ነው ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ሰው ሰራሽ ነው ያለው የሚለውን ማለት ነው። ኦኬ ምን እናደርግ? የመጽሐፍ ቅዱስ ማስረጃ ነው። እሺ ኦኬ የመጽሐፍ ቅዱስ ማስረጃችንን እናወጣለን። ከዛ ላይ ምን እናደርጋለን? ተወዳጆች እናነባለን። እሺ ኦኬ ሰዎች በማመን ብቻ የዘላለም ሕይወትን አያገኙም ብለን የምናምነው ከምን አንጻር ነው? በመጽሐፍ ቅዱስ ላይ ሰዎች በእምነትና በስራ የዘላለም ሕይወትን ገንዘብ እንደሚያደርጉ ስለሚናገር። ኦኬ ለምሳሌ ሁለት ጥቅሶችን እናንሳ። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ ይላል ቅዱስ ያዕቆብ እምነት አለኝ የሚል ምን አለኝ የሚል እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን የሌለው ሰው ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ብቻውን ሊያድነው ይችላልን? ይላል ቅዱስ ያዕቆብ። ከዛ በኋላ ቁጥር 20 ላይ ወረድ ይልና አንተ ከንቱ ሰው ይላል። ኦኬ አንተ ከንቱ ሰው እምነት ከስራ ተለይቶ ከምን ተለይቶ? ከስራ ተለይቶ ምን ያለ ነው? የሞተ ነው ይለናል። ከስራ የተለየ እምነት የሞተ ነው። ስለዚህ ሰዎች በማመናቸው ብቻ መልካም ስራን ሳይሰሩ በማመናቸው ብቻ የዘላለም ሕይወትን ያገኙ። ያ እምነት በራሱ የሞተ ነው፣ መልካም ስራ የሌለበት ማለት ነው። ስለዚህ የፕሮቴስታንቲዝም ትምህርት ስህተት ነው ማለት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት የለም። ኦኬ አይ ስህተት ነው ካልክ የምታነሱ ሀሳብ ካለ ማንሳት ትችላለህ ኪሩቤል። ኦፍኮርስ ሰው ልጅ መስራት አለበት። ስራ ማሳያ ነው የእምነትህን የአምላክህን። ለመዳኛ ግን ምንም እንትን አስተዋጽኦ ያደርጋል ብዬ አላምንም። ምክንያቱም ላይክ 2-3 ጥቅሶች መጥቀስ እንችላለን። እናንተ በስራችሁ የምትድኑ ከሆነ ክርስቶስ በከንቱ መጣ ይላል ገላትያን ላይ። አይ ስለ ክርስቶስ መምጣት ባላስፈለገው ስለ ኢኒሻል ሳልቬሽን እኮ አይደለም እኮ አሁን ያወራ ነው ኪሩቤል። ስለ ኢኒሻል ሳልቬሽን አይደለም እኮ ያወራ ነው ማለት ክርስቶስ ለመዳን ነው የተሰጠን ነው። ቆይ ይሄው አዳምጠኝ። ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት ስራ ሰርተን አይደለም። ሰዎች በስራቸው ይጸድቃሉ ብላ ደግሞ ኦርቶዶክስ ቤተክርስቲያን አታስተምርም። ሰዎች በማመን እና መልካም ስራን በመስራት ብላ ግን ታስተምራለች። እምነት ተነስቶ በስራማ ሊሆን አይችልም በምንም ታምር። በመጀመሪያ አንድ መረዳት ያለባቸው ነገር ኢኒሻል ሳልቬሽን የምንለው ይሄ ድህነት ምንም አይነት ስራ ሳንሰራ የምናገኘው። ይሄንን ለማድረግ ይሄንን ድህነት ለማግኘት የሚጠበቅብን ትልቁ ነገር ማመን ብቻ። ኦኬ በክርስቶስ እናምናለን። ክርስቶስ ወደዚህ ምድር የመጣው ቅዱስ ዮሐንስን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎናል። ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ስራ ሰርተን አይደለም፣ ከእርሱ ቸርነት የተነሳ ነው። ከጸጋው የአምላካችን እግዚአብሔር ጸጋ ምንድን ነው? ኦኬ ክርስቶስ ነው፣ ፍቅሩ ነው፣ ቸርነቱ ነው፣ ምህረቱ ነው፣ ርህራሄው ነው። እኛ ምንም አይነት በጎ ስራ ሳይኖረን ምንም አይነት መልካም ስራ ሳንሰራ ነው ክርስቶስ ወደዚህ ምድር የመጣው ነው። ነገር ግን አንድ ሰው በእርሱ ካመነ በኋላ የዘላለም ሕይወትን ያገኝ ዘንድ በእርሱ ካመነ በኋላ መልካም ስራን መስራት አለበት። መልካም ስራን ሳይሰራ አይ እኔ በቃ አምኛለሁ ከዚህ በኋላ ምንም ብሆን ምን ኃጢአትም ብሰራም ብንከባለል ምን ብል ምንም በቃ ይሄ ድነት አይነጠቅም አንዴ ጸድቄያለሁ ድኛለሁ ማለት ግን የሞኝነት ትምህርት ነው። ምሳሌ እናንሳ። የምናገረውን ነገር በመጽሐፍ ቅዱስ የማስረጃ ደግፌ ላሳይ። ኦኬ የዮሐንስ ወንጌል ምዕራፍ 15 ወዳጆች በደንብ ተከታተሉ። አሁን የፕሮቴስታንት ትምህርት ሰው ሰራሽ ትምህርት ነው የሚለው ለዛ መጽሐፍ ቅዱስ መሰረት የለውም። እሺ ጌታችን ኢየሱስ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ ይላል። ከዛ ገበሬውም አባቴ ነው፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እሺ ከዛስ ፍሬ የሚያፈራውን ሁሉ አብስቶ እንዲያፈራ ያጠራዋል ይላልና ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሉማቸዋል ይላል። ኪሩቤል ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። ጽድቅ ስራ የሌለውም ብለን ልንተረጉመው እንችላለን። አይ በእኔ የማይኖር ይላል እንጂ ስራን የማይሰራ ፍሬን የማያፈራ የለም። እዚህ ላይ በእኔ የማይኖር
አንተ በክርስቶስ ነህ። በክርስቶስ ነህ ማለት በክርስቶስ ምን ብለሃል ማለት ነው? ጥላ ስር ነኝ እኮ በእሷ ምንሃል ማለት ነው አይደል? ስለዚህ በእኔ የማይኖር ካለ ደግሞ በክርስቶስ ምንም አይል ማለት ነው። የማያምን ማለት የማያምን ኦኬ። ሰው በክርስቶስ የማያምን ሰው የዘላለም ሕይወትን ያገኛል? ከመሰረቱ አያገኝም። ስለዚህ ጌታ ኢየሱስ በእኔ የማይኖር ቢሆን አለ እንደ ቅርንጫፍ ይጂ እንደ ቅርንጫፍ። የትኛው ቅርንጫፍ እንመጣበታለን። ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሉማቸዋል አለ። በጣም ጥሩ። በእኔ የማይኖር ሲል ጌታ ኢየሱስ በእኔ የማያምን ከሆነ በእኔ ያለው ሲል ደግሞ ምን እያለ ነው? ኪሩቤል በእኔ የሚያምን ማለት ነው። በእርሱ የሚያምን። በጣም ጥሩ። እና ቁጥር 2 ላይ በእርሱ የሚያምን ሆኖ ሁለት አካላትን ይጠቅሳል። በእርሱ አምኖ መልካም ፍሬ የሚያፈራ፣ በእርሱ አምኖ መልካም ፍሬን የማያፈራ። እሺ ቁጥር 2 ላይ በእኔ ያለውን መልካም ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ያጠረዋል አለ። የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። በጣም ጥሩ። ከዛስ ፍሬ የማያፈራው ደግሞ ይወገዳል። በእርሱ አምኖ እሺ፣ በእኔ ያለውን ማለት በእርሱ አምኖ ፍሬ የማያፈራ ከሆነ ኪሩቤል ምን ይሆናል? ይወገዳል። ስለዚህ ማመኑ ብቻውን የዘላለም ሕይወትን ያሰጠዋል? ካልሰራ ካመፀ አያሰጠውም። በቃ ቴንኪዩ። ስለዚህ እኛም ኦርቶዶክሳን እንዲህ ብለናል እና በፕሮቴስታንት ቤት ያለው አይ የለም ምንም አይነት ስራ መስራት አይጠበቅበትም በማመኑ ብቻ የዘላለም ሕይወትን ያገኛል። ፕሮቴስታንት ግን እንደዛ አትልም። ስህተት ነው ብለን እናምናለን። አይ እንደዛ ብለው ያስተምራሉ። እንደዛ አትልም፣ አታስተምርም። እንደዛ ብለው ያስተምራሉ። አሁን እሱ ችግር የለም ኪሩቤል ከሄደና የፕሮቴስታንት መምህራኖችህን ክሮስ ቼክ አለ እንዲህ ብለን እኔ ባይዘው ማንንም እንዲያስተምረኝ አይጠበቅበትም። ላይክ መምህር ችግር የለም። አሁን እኔ ተቃወምኩት ሀሳብ ምን እንደሆነ ብቻ ነው ያቀረብኩልህ ኪሩቤል። አንተም እንደ ምሳሌነት አሁን ልክ እኔ ፕሩፍ አድርጌ እንዳሳየው በመጽሐፍ ቅዱስ ማስረጃ ቅዱሳን ምልጃን አያቀርቡም የሚል ሀሳብ ከመጽሐፍ ቅዱስ ላይ አውጣ እናሳየኝ። አሁን ይኸውልህ ኔጌቲቭ ሳይዱን ነው ወርዱ አጠቃቀም የማያቀርቡበት ነው የምትለኝ ያለው። ማን ነው የሚማልደው ብለህ ለምን አትጠይቀኝ? ጌታ ኢየሱስ እንደዛ አይሻልም? አማርኛው አሁን ይሄን ሁሉ ነገር ለምንድን ነው አንስቼ ያላወራሁት? ያለ ርዕሴ ፕሮቴስታንቶች ከመጽሐፍ ቅዱሳቸው ምን ሩቤ ሁለት ነገር ላውራ። አንድ የቅርንጫፍ ላይ ያወራኸው ፕሊስ አይደለም ምንም ነገር አትባለ ሩቤ። በጌታ በኢየሱስ ምን ሆነ ነው ተወዳጅ ወንድማችን? እስካሁን እኮ ሳወር የነበረው ኦኬ እንዴት ተደርጎ በመጽሐፍ ቅዱስ ማስረጃ ሰዎችን ማሳመን እንደሚቻል ለአንተ ለማሳየት ነው። እኔ አንድ ነገር ስናገር መጽሐፍ ቅዱስ መሰረት ኖሮኝ ነው። መጽሐፍ ቅዱስ መሰረት ሳይኖረኝ ይሄ ስህተት ነው ይሄ ትክክል ነው ማለት አልችልም። ስለዚህ ኪሩቤል ፕሊስ የመጨረሻ እድል ነው የምሰጠህ። እሺ ሁለት ነገር ልናገር አንድ ነገር ልናገር እያልክ ጊዜያችንን አትግደል። ሰዎችም ይሰለቻሉ። ቅዱሳን ምልጃን አያቀርቡም። የለም እንደዚህ አይነት ጥቅስ የለም። ወንድ ይፈልጋል ቃል በቃል እኔ ስጠኝ አላልኩም። ቃል በቃል እኔ ስጠኝ አላልኩም። በሐሳብነት ደረጃ እንኳን ሐሳቡ ያለበትን የመጽሐፍ ቅዱስ ክፍል አውጣለን። ምክንያቱም መጽሐፍ ቅዱስ ላይ እንዲህ የሚል ነገር የለም ቅዱሳን ምልጃን ያቀርባሉ የሚል የለም ካልከን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠን። አንተ መጽሐፍ ቅዱስ መሰረት ሳይኖርህ በየትኛውም አይነት ሞራል ኦርቶዶክስ ቤተክርስቲያን የትምህርቷ ስህተት ነው ማለት አትችልም። ይሄ ኢትዮጵያን አይደለም። በላሁን ማስረጃ ስጠን። ደቂቃ መውሰድ ከፈለክ ማይክን ሚውት ታደርገዋለህ። ትንሽ ደቂቃ ስጡ ይበለ ደቂቃ እንሰጥሃለን። ካልሆነ ግን የነገሩ ባይንዛዛ መልካም ነው። ዕብራውያን 7:21 ላንብብ። እርሱ ያለ መሐላ ካህን ሆኗል። እርሱ ግን ጌታ አንተ እንደ መልከ ጸዲቅ ድጋሚ ላንብበው። እርሱ ያለ መሐላ ካህን ሆኗል። እርሱ ግን ጌታ አንተ እንደ መልከ ጸዲቅ ሹም ለዘላለም ካህን ነህ ማለትም ማለ አይጸጸትም ብሎ በተናገረው ከመሐላ ጋር ካህን ሆኖ ያለ መሐላ ካህን እንዳልሆነ መጠን እንደዚሁ በኢየሱስ ለሚሻል ኪዳን ዋስ ሆነን። እርሱም እንዳያምኑ ሞት ስለከለከላቸው ካህኖች የዘላለም የሆኑ ብዙ ናቸው። ልቀጥለው። አነባበቤ ጥሩ አይደለም፣ ማንበብ ላይ ጥሩ አይደለም። ብዙ አረንም አነባነብ ሳይሆን ጥሩ ያልሆነው ኪሩቤልዬ
እሺ ደዌ ነገሮችን ለመመለስ የምትሄድበት መንገድ በጣም ፍጹም ስህተት ነው። አሁን እኛ ስለ እነርሱ ዘወትር ሊያማልድ በሕይወት ይኖራልና የሚለው ክፍል ስለምንድን ነው የሚያብራራው? ስለምንድን ነው የሚያወራው? እሱ ርዕስ አሁን እኛ የወራንበት አይደለም። ሲቀጥል ደግሞ ሞት ስለከለከላቸው የተባሉት ስለ ብሉይ ኪዳን ካህናት ነው። እኛ እያወራን ያለ ነው ሌላ ነው። ኪሩቤል አንተ ለመውራት የምትፈልገው ነገር ሌላ ነው ወንድሜ። እኛ ካህን አይደለንም እንዴ? ምንም እኛውም ካህን አይደለንም። አረ ኪሩቤል ስለ ጌታ ኢየሱስ ብለህ ፕሊስ እባክህን የምናገረውን አማርኛ አዳምጥ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስሁት የሆነው ትምህርት ምንድነው አልከን? ቅዱሳን ምልጃን ያቀርባሉ የሚል ትምህርት። በጣም ጥሩ። አሁን ዕብራውያን 7:25 ምን ማለት ነው? እኔ አብራራልሃለሁ፣ ምንም እንዳታስብ። ይኸው በቃ ቃል ገባውልህ፣ እኔ አብራራልሃለሁ። ዕብራውያን 7:25 ስለነሱ ዘወትር ሊያማልድ ይላል ክርስቶስ። ምን ማለት ነው? 8:34 ኢየሱስ ክርስቶስን ይማልዳል ይሏል። ምን ማለት ነው? እኔ አብራራልሃለሁ። አሁን እኛ ግን የጠየቅነው ጥያቄ ሌላ ነው። ጥያቄውን መመለስ አለብህ። ምክንያቱም ስትገባ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለህናል። ምን ማለት ነው? መጽሐፍ ቅዱስ መሰረት አለህ ማለት ነው። አሁን ላልከው ሐሳብ መጽሐፍ ቅዱስ መሰረት አለ። መጽሐፍ ቅዱስ መሰረት ሳይኖር ከሆነ ግን በየትኛው ሞራል ነው አንተ ኦርቶዶክስ ቤተክርስቲያን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትለው? ምንም አይነት ሞራል የለህም። ቅዱሳን ምልጃን እንደማያቀርቡ ኦኬ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠን። በሐሳብ ደረጃ ቃል በቃል የለም ስትለኝ እኔ ምን አይነት ሐሳብ ሰጠው? ኢየሱስ ያድናል ወይ? አዎ ኢየሱስ ያድናል የሚል መጽሐፍ ቅዱስ ላይ ያለ ወይ? የለም። ነገር ግን ሐሳብ አለ። እኔ አሁን ኢየሱስ ያድናል ስል መጽሐፍ ቅዱስ በሐሳብ ደረጃ ስለሚናገር ነው። እውር እንዳበራ፣ ጎባጣ እንደቀና፣ ድውይ እንደፈወሰ፣ ሽባ እንደተረተ ይሄንንና በአጠቃላይ መዳን አንድ ጥያቄ ልጠይቅህ። እባክህን አዳምጠኝ። የደዌ መዳን እኮ የኢየሱስን አምላክነት አይደለም። ኧረ ፕሊስ እባክህን አዳምጠኝ። ምን በጌታ እኔ እንደዚህ አይነት ሰው ደግሞ ገጦኝ ያውቅም። በደንብ ነገሮችን አዳምጠህ ተረጋግተህ ነገርን አዳምጦ እህልን አላምጦ ነው። ኪሩቤልዬ ፕሊስ አዳምጠኝ እሺ። ስለዚህ ክርስቶስ ያድናል ስል በጣም ብዙ መጽሐፍ ቅዱሳዊ ሐሳቦች ማንሳት እንደምችል ነገርኩ። መዳን በሌላ በማንም የለም። አየህ እንድንበት ዘንድ የተሰጠን ስም ደግሞ ይህ ስም እንደሆነ ይናገራል መጽሐፍ ቅዱስ። ስለዚህ በመጽሐፍ ቅዱሳዊ ማስረጃነት በሐሳብ ማለት ነው ኢየሱስ ያድናል የሚለውን ሐሳቤን እውነት እንደሆነ ፕሩፍ ማድረግ ይችላለሁ። አንተ ቅዱሳን ምልጃን አያቀርቡም ስትል ሐሳቡን የሚናገር የመጽሐፍ ቅዱስ ማስረጃ ስጥ። ሐሳቡን የሚናገር ጥያቄው እሱ ነው። ስለዚህ አሁን ዝግጁ ከሆንክ አዎ ዝግጁ ነኝ አሁን ትመልሳለህ። ዝግጁ ካልሆንክ አይ ትንሽ ደቂቃ ስጡኝ ሰርች ላደርግ፣ ማይክል ሚውት ታደርግና ሰርች ታደርጋለህ። ካልሆነ ግን በምንም አይነት መንገድ ዝም ብለህ ስላልክ ብቻ እኛ ቁጭ ብለን አይ እንዲህ እኮ ነው ምናምን አንልም። አሁን ለማሳየት የፈለግነው ነገር ምንድነው? በጣም ብዙ ፕሮቴስታንት ኢን ሚሊዮንስ የሚቆጠር ፕሮቴስታንት ኦርቶዶክስ ቤተክርስቲያን ተሳስታለች የሚለው መጽሐፍ ቅዱሳዊ መሰረት ሳይኖረው እንደሆነ ለማሳየት። አሁን ማስረጃ ካለ አምጣለን። ቅዱሳን ምልጃን እንደማያቀርቡ በሐሳብ ደረጃ መጽሐፍ ቅዱስ የሚናገር ከሆነ አውጣልን። ደቂቃ የምትፈልግ ከሆነ ደቂቃ እንሰጣለን። አለመጻፉ እኮ ራሱ በቂ ነው። እንደማይማልዱ ፈለግ አለመጻፉ ይሄ እንደ ሐሳብ አለመነሳቱ ባይበል ላይ አሁን ምሳሌ ወንድማችን ሰዎች ከትዳር በፊት ሴክሹዋል ግንኙነት ማድረግ ይችላሉ? በእናንተ አስተምህሮ አይችሉም። እሺ መጽሐፍ ቅዱስ የማስረጃ ስጠኝ እንደማይችሉ። ኢቭን ከትዳር በፊት አይደለም ላይክ አህዛብ ለማግባት የሚከለክል ባይብል ነው ያለው። እኔ አሁን ጥያቄ ከትዳር በፊት እንደማይቻል የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ እስቲ። ካልተጻፈ በቂ ነው እያልከኝ ነበር አይደል? በልስ ያወጣ እናሳየኝ። ምኑ ጋር ነው እንደዛ የሚል ያለው? አንደኛ የህሊና ሕግ አለን እኮ አይደል ፍለግ እኔ አሁን ያልኩት መጽሐፍ ቅዱስ ጥቅስ ነው ካልተጻፈ በቂ ነው ብለኛል። ስለዚህ እያንዳንዱ ፕሮቴስታንት ትውልድ መጽሐፍ ቅዱስ ላይ ከትዳር በፊት እንደዚህ የሚል ሐሳብ አልከለከለኝምና እንደፈለኩ ልጋደም ማለት ይችላል ማለት ነው። ጋብቻ ብሎ ነው የሚያስቀምጠው አይደለ? ስለ ንጽህና ከትዳር በፊት ጋብቻ እሺ ክቡር ነው መኝታውም ንጹህ ነው ይላል አይደል? አዎ መኝታው ርኩስ ነው አላልኩም። እኔ ያልኩት ጥያቄ ከጋብቻ በፊት ሰዎች ሴክሹዋል ኢንተርኮርስ ነገር ታነሳሉ። ወርዱን ስታነሳው ኔጌቲቭን ሐሳብ አታንሳ። ቅድም አሁን ስትጠይቅ ላይክ አይማልዱም ነገር ነው ስጠኝ አልከኝ። ብዙ አትልፋ
ፕሊስ ብዙ አትልፋ እሺ አልልፋ። መጽሐፍ ቅዱስ ላይ ስላልተጻፈ ሐሳቡ ቃል በቃል ስላልተጻፈ በሐሳብ ደረጃ መጽሐፍ ቅዱስ አይናገርም ማለት አይደለም። አሁን እኔ ቃል በቃል የተጻፈ አምጣልኝ አላልኩ። ከቅድም ጀምሮ ደጋግሜ የምነግር ያንን ነው። ስትገባ ኦርቶዶክስ ቤተክርስቲያን በቅዱሳን ምልጃ ዙሪያ ያላት ትምህርት ስህተት ነው ያልከን አንተ ነህ። ይሄ ትምህርታችሁ ደግሞ አልከን ከመጽሐፍ ቅዱስ ውጪ ነው። ከመጽሐፍ ቅዱስ ውጪ ነው ለማለት በሐሳብ ደረጃ እንኳን አንተን የሚያግዝ አንድ የመጽሐፍ ቅዱስ ጥቅስ አላወጣህም። ስለዚህ ምንም አይነት ሞራሉ የለህም ነው። እኔም አሁን እያረኩ ያለሁት በነገራችን ላይ ላይቭ የከፈትኩት ምንድነው መሰለ ኪሩቤል፣ ብዙ ፕሮቴስታንት መምህራን መጽሐፍ ቅዱሴ መሰረት ሳይኖራቸው ነው ኦርቶዶክስ ቤተክርስቲያንን የሚተቹትና የሚከሱት። ስለዚህ እኔ ማሳየት የምፈልገው ኢን ሚሊየንስ የሚቆጠር ፕሮቴስታንት ኦርቶዶክስ ቤተክርስቲያን ይሄ ትምህርቱ ስተት ነው፣ ይሄ ትምህርቱ ስተት ነው ምናምን የሚሉት ኢቭን መጽሐፍ ቅዱሴ መሰረት ሳይኖራቸው ካለህ አሁንም እድል ሰጣለሁ። ደቂቃም ከፈለግ ደቂቃ ሰጣለሁ። ቅዱሳን ምልጃን ማቅረብ እንደማይችሉ ወይም ደግሞ እንደማያቀርቡ በሐሳብ ደረጃ የሚናገር አንድ የመጽሐፍ ቅዱስ ሐሳብ አውጣለን። ሐሳብ ቅድም ጀምሮ ስለ ሐሳብ ነግሬሃለሁ። ለምሳሌ ሥላሴ የሚል ቃል መጽሐፍ ቅዱሳችን ላይ የለም። ሥላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ማለት ግን ትሪኒቲ የሚባል አስተምሮ የለንም ማለት ግን አይደለም። አየህ፣ ትምህርተ ሥላሴ የሚባል ትምህርት የለንም ማለት አይደለም፣ አለን። ሐሳቡን መጽሐፍ ቅዱስ ያብራራል። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይለን ምን ማለት ነው? ይሄ አየህ፣ ሐሳቡ ሲብራራ ሲፈታ በራሱ ትሪኒቲን የሚገልጽ። አሁን እኔ በሐሳብ ደረጃ ካለ አውጣና አሳየኝ። ለመጨረሻ ጊዜ ነው እድል የምሰጥ። እኔ ጥያቄ መስጠት እችላለሁ፣ መጠየቅ እችላለሁ። አንተ ትችላለህ። መልሱ መልስና ያማልዳሉ የሚል መልስ ላሳየህ እኮ ነው ሌቪ ከፈኝ ወንድሜ። ይሰጠኝ ያማልዳሉ የሚል ጥቅስ። ኪሩቤል ስንት ዓመት ነው ወንድሜ? ይቅርታ ብዙ ፈለገ እኩያህ ነኝ። ኦኬ ሰው የኔን ያክል እኩያማ ከሆንክ ቁም ነገረኛው እንጂ አሁን እንደ ልጅ እሴት አለ አሳየኝ ምናምን። ብራዘር እኔማ ላሳይህ ቅዱሳን ምልጃን እንደሚያቀርቡማ ለማሳየት እኮ ነው ላይቭ የከፈትኩት። ጥቅስ አውጥቼ ተዘጋጅቼ ሬዲ ሆኜ የከፈትኩት ለዛ ነው። በመጀመሪያ ግን ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ስላልከን ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ አድርግልን። ጥቅስ የለንም እያልኩ አይደለም እኮ ጥቅስም አለን፣ እሱን አሳይሃለሁ። እማሳይ ግን አሳየኝ ብለህ ግን ስለ እንትን ስላልክ ያለለ ስለተጋባ ስለተያዝክ አይደለም። ቅደም ተከተላለሁ አካሄዳችን። ስለዚህ ወንድሜ ኪሩቤል ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህናል። ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ አድርግልን። ቅዱሳን ምልጃን ማቅረብ እንደማይችሉ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን። በሐሳብ ደረጃ ነው ያልኩ፣ ቃል በቃል አይደለም፣ በሐሳብ ደረጃ። እሺ ቀድም አሁን ቶታሊ ብራይንን ልትቀበልኝ አልፈለግክም። አንድ ሁለተኛ አሁን ያሉ ቅዱሳና ካህኖች አሉ አይደል? ፈልግ ይሄ ጥቅስ ለአሁን ላሉ ካህንና እንትኖች ኪሩቤል ጥቅስ ብቻ ስጠኝ አንድ ጊዜ። ጥቅስ የለኝም፣ እንደዚህ ጥቅስ የለኝም። አያማልዱም። ጥቅስ ኖሮ እርግጠኛ ስለሆንክበት ሐሳብ ብቻ ነው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትለው። ስለዚህ አንተ ምንም አይነት ሞራል የለህም። ባጭሩ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ለማለት ምንም አይነት ሞራል የለህም። ሞራል ያላቸውን ሰዎች ግን እንቀበላለን። ኦኬ። ስለዚህ ሌላ የምታነሳው ሐሳብ አለ? ሞራል ያለህ በመጽሐፍ ቅዱስ የማስረጃነት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትለው? ገድሎች ምንድን ነው? ገድል ምን ሆነ? ከክርስቶስ ጋር ኮምፔር የሚደረጉ ጻድቃኖች አሉ። ከክርስቶስ ስራ ጋር ኮምፔር የምታደርጓቸው። የተክለ ሃይማኖትን ማንሳት እንችላለን። ገድል ተክለ ሃይማኖት ገድል። ይኸው ገድለ ተክለ ሃይማኖት አለኝ። እሺ ምን ሌላ አውጣ እስቲ? ከክርስቶስ ጋር ኮምፔር የተደረጉበት የገላቸው ክፍል ምኑ ጋር ነው? ምን ሌላ አውጣ? ታውቀዋለህ? ቤዚክሊ ምን ልልህ ፈለኩኝ፣ ቃሉን እኔ መጠቀም አላውቀውም። ማስረጃ ሳይኖር ምን ነገር እንዳትናገር። የተክለ ሃይማኖት ተቅማጥ ከክርስቶስ ደም እኩል ኃጢአት ያስተሰርያል ይላል። እሺ ምኑ ጋር ማንም ሰው ምንም ነገር እንዳይል ከክርስቶስ ያስተሰርያል የሚል ማስረጃ ቶሎ በል። ምን ሌላ አውጣ? ይኸው ገድላቸው ጥቅሱን አላውቀውም። ኤግዛክትሊ ጥቅሱን አላውቀውም። አንድ ላይ ቁጥር ይኸውልህ፣ አሁን ባይብል ላይም ቅድም ጥቅሶች ማውጣት ያልቻልኩት ይኸውልህ ወንድሜ፣ ቆይ ምንም ነገር ስለመቻል አትንገረኝ። ሌላ ጊዜ ምን አለ መሰለህ፣ እንኳን መሰረታዊ የሆነ የመጽሐፍ ቅዱስ ትምህርት ላይ ይቀርና ፍርድ ቤት እንኳን ሲካሄድ ያየኸውን የተመለከትከውን ካልሆነ በስተቀር መናገር አችልም። ምድራዊ የሆነ ፍርድ ቤት እንኳን ማለት ነው።
ካልሆነ ግን በጣም ከባድ የሆነ እስር ፍርድ እንዲፈረድብን ምክንያት ይሆናል። ስለዚህ ገድለ ተክለ ሃይማኖት ላይ ከክርስቶስ ኢየሱስ እኩል ኦኬ የቅዱስ አባታችን የአቡነ ተክለ ሃይማኖት ተቅማጥ ከክርስቶስ ኢየሱስ እኩል ደም የኃጢአት ስርየት ያሰጣል የሚል ትምህርት አላችሁ ብለናል። ገድለ ተክለ ሃይማኖትን አወጣን። ምን ላይ ስንል የለም። ምን ላይ ብለን የጠየቅን እንደዛ የሚል ትምህርት ስለሌለን ነው። እንደዛ የሚል ትምህርት የለንም። ካለ ግን አሁንም ጊዜ እሰጥሃለሁ፣ ምንም እንዳታስብ፣ ታይም እሰጥሃለሁ። ከፈለክ ደውለህም ሊሆን ይችላል፣ ሌሎች ሰዎችንም ብለህ ጠይቀህ ሊሆን ይችላል። ምዕራፉን፣ ቁጥሩን፣ ቀኑን ታመጣና እዚህ ገድላቸው ላይ አውጥተን እናነባለን። ልክ እንደዛ የሚል ሐሳብ እንዳለ እንደሌለ ፕሩፍ እናደርጋለን ማለት ነው። ካልሆነ ግን ባየ በሰማ ዝም ተብሎ አይወራም። ለምሳሌ እኔን ሌባ የሚሉ ሰዎች አሉ፣ ስሰርቅ ግን አላዩኝም። ለምሳሌ እኔን እንትን ዱርዬ ነው ሰው ይደበድባል የሚሉ ሰዎች አሉ። ሰው ስመታ ግን አይቶኝ አያውቁም። ስለዚህ ሰው ስመታ ማስረጃ ሳይሰጡ ፈለገ አትናቴዎስ ሰው ደብዳቢ ነው የሚሉ ከሆነ ባጭሩ ወረኞች ናቸው። ጀስ ምን እያደረጉ ነው? እነዛ ሰዎች ወረኞች ናቸው። በሚገባ ግን እኔ የሰራሁትን ወንጀል ግን በፎቶ ማስረጃነት በቪዲዮ ማስረጃነት ይዞ ፍርድ ቤት ይኸው ፈለገ አትናቴዎስ የሰው ጥርስ አውልቋል ብለው የሚከሱ ከሆነ ግን ተበዳዮች ናቸው። እነዚህ ስማቸው ራሱ ይለያያል። አየህ፣ ተበዳይና ወረኛ ይባላል። ስለዚህ ኪሩቤል አንተም ምክንያታዊ የሆነ ብትናገር መልካም ነው። እንደ ወረኛ ሰዎች አክታ እናደርግ ነው ባጭሩ። ሐሳቤ ገባሃል መቼም። ስለዚህ አሁን እርግጠኛ የሆንክበት ሌላ በመጽሐፍ ቅዱስ የማስረጃነት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት የምትችለው ትምህርት አለ ኪሩቤል? የመጨረሻ ዕድል ልስጥ። የክርስቶስ ምልጃ። እሺ የክርስቶስ ምልጃ ምን ብለን የምናምነው ትምህርት ነው? ስህተት። ክርስቶስ ያማልዳል። እኛ ምን ብለን የምናምነው ትምህርት ነው? ስህተት ነው ያልኩት። ክርስቶስ ያማልድም ብላችሁ ተብሎ አይደለም የሚወራው። እንዲህ ብላችሁ የምታምኑት ትምህርት ስህተት ነው። ክርስቶስ አሁን ድረስ ይማልዳል ብላችሁ አታምኑ። በጣም ጥሩ። እሺ ክርስቶስ ኢየሱስ አሁን ድረስ እንደሚማልድ የሚናገር የመጽሐፍ ቅዱስ ማስረጃ ይሰጠናል። ቅድም ሮሜ 30 አሁንም ድረስ አማላጅ ነው ማለት ነው እያልከን ያለው። ኦኬ በጣም እሺ። ሮሜ 8:34 ምን ይለናል? የሚያጸድቅ እግዚአብሔር ነው፣ የሚኮነንስ ማን ነው? እግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እሺ እሱ አለ ለዘላለም ዕብራውያን ላይ ቅድም ያነሳሁት ክፍል ላይ ለዘላለም እየማለደ ይኖራል ይላል። አሁን 8:34 ላይ ስለኛ ይማልዳል ይላል ሐሳቡ እንጂ አሁን የሆነ አለረል አሁንም ድረስ አማላጅ ነው ምናምን የሚል ሐሳብን አልተናገረም። ይማልዳል የሚል ሐሳብ ስላገኘ ይመስለኛል ኪሩቤል ይማልዳል የሚል ሐሳብን ስላገኘ ይመስለኛል አማላጅ ነው እያልከ ነው አይደል? እና ሌላ ምን ሊኖር ይችላል? በጣም ጥሩ። ኢየሱስ ይማልዳል ካለ ምን ልንል እንችላለን? ሊስ አዳምጠኛ። እኔ ደግሞ ቀጣይ የምለው ኢየሱስ ክርስቶስ አማላጅ ነው ብለው ወደ ማን ነው የሚያማልደው? ወደ አብ። ወደ አብ። እሺ በጣም ጥሩ። አብ ተመላጅ ነው፣ ወልድ አማላጅ ነው። መንፈስ ቅዱስስ? መንፈስ ቅዱስ ሰራጺ ነው። ግብር እንደ እንትን ክርስቶስ ግብራቸው አለ አይደል? አረ ኪሩቤል ተው ፕሊስ። አይ ኖ ይሄ አሁን ፈጽሞ የማይገናኝ ነገር ነው እየተናገርክ ያለው ወንድማችን። ወልድ አማላጅ ነው፣ ኢየሱስ ክርስቶስ አማላጅ ነው። አብ ደግሞ ተመላጅ ነው። እሺ ሚስ ልመናን ይቀበላል። አሁን እኛ ስለዚህ ስለ ምልጃ አገልግሎቱ ነው እያወራን ያለነው። በምልጃ አገልግሎቱ ላይ የሥላሴ ድርሻ ነው እየነገርከን ያለው። የሥላሴ ድርሻ በጣም ጥሩ። ኢየሱስ ክርስቶስ አማላጅ ነው ማለት ነው። አብ ደግሞ ተመላጅ ነው። መንፈስ ቅዱስ በምልጃው አገልግሎት ያለው ድርሻ ምንድን ነው? ባይብል ሁሌ ላይክ አሁን ይህንን ስላመጣልኝ መልስ ልሰጥ አልችልም። ቀጥታ መንፈስ ቅዱስ ከዚህ ጋር የተጻፈ ምንም ሀሳብ የለውም። አንደኛ ቅድም ካነሳናቸው መጀመሪያ ትዝ ካለ እግዚአብሔር አብ ከራሱ ጋር አስታረቀን የሚል ቃል አለ። ወንድሜ መንፈስ ቅዱስ ስለ መንፈስ ቅዱስ ነገር ኢየሱስ ክርስቶስ አማላጅ ነው፣ አብ ተመላጅ ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ አማላጅም ሲሆን እናየዋለን፣ አስተማሪም ሲሆን እናየዋለን ባይብል ላይ። ስለዚህ ፓርት ግን ያየነው ነገር የለም። በጣም ጥሩ። እሺ መንፈስ ቅዱስ ከማን ጋር ነው የሚያማልደው? ከአብ ጋር። ከአብ ጋር። ስለዚህ ሁለት አማላጅ አለ እያልከን ነው።
እሺ ላይክ እሺ ሳይሆን አንድ ያልከኝ ላይክ ኪሩቤል ማለት ይኸውልህ ላይክ እኔ አሁን ሶስቱንም አማላጅ ነው ልላቸው እችላለሁ። ለእኔ ነፍስ ኪሩቤል ወንድሜ ከይቅርታ ጋር ለእኔ ከዚህ የበለጠ ለአንተ እድል ሰጥቶ እንድትወይ ማድረግ ጥፋት ነው። በአጭሩ ምን ልፈልጌ ነው? ፕሊስ በደንብ አዳምጠኝ። ስለሆነ በጣም ፖዘቲቭ ሆኜ ነው የምናገረው። አንድ ኦርቶዶክሳዊ ኦርቶዶክስ ስለሆነ ብቻ ፕሮቴስታንት የሆኑ ሰዎች ኑ በመጽሐፍ ቅዱስ የማስረጃ እንወያይ ስላሉ ኦርቶዶክስ ስለሆነ ብቻ እቁ ነው ማለት አይደለም መልስ ለመስጠት። በተመሳሳይ አንድም ፕሮቴስታንት ኦርቶዶክሳውያን ኑ እስቲ እንወያይ ስላሉ ብቻ ብቁ ነው ማለት አይደለም። በአጭሩ ምን ልፈልጌ ነው ኪሩቤል፣ በጣም ብዙ ይቀርሃል። ስለ ኦርቶዶክስ ቤተክርስቲያን አስተምሮት የራስህን የሙሉ ወንጌልን ቤተክርስቲያን ትምህርት በራሱ እኔ የምታውቀው አልመሰለኝም። ስለዚህ የሙሉ ወንጌልን ቤተክርስቲያን ትምህርት ሳታቅ ኦርቶዶክሳንን ለመቃወም ብቻ እዚህ ጋር መጮህና መናገር አይጠበቅብህም። ፕላስ ደግሞ ታች ያሉ ፕሮቴስታንቶችን ማሳዘን የለብህም። እኔ በግሌ አሁን ሌላ ቦታ ቢሆን ሌሎች ፕሮቴስታንቶች ልክ የማያውቅ ለምሳሌ ማርያም አምላክ ነች የምትል አንዲት ኦርቶዶክስ ሴት ገብታ አንድ ሰሞን ላይ ሲያስወሯት ተመልክቻለሁ። በአጭሩ የቤተክርስቲያን ትምህርት እንዳልሆነ ያውቃሉ፣ ሊናቸው ያውቀዋል። ነገር ግን በድራማ ስለሆነ ብዙ ሰዎችን መያዝ የሚፈልጉት ተመልከቱ፣ ይሄ ኦርቶዶክሲያን የሚያምኑትን እዩ እግዚኦ ሲባል ድራማ ሲሰራ ቆየ። ኪሩቤል በአጭሩ መሰረታዊ የሆነ ትምህርቱ ላይ እውቀት የለህም። ስለዚህ ምን እናርግ? ከአንተ የተሻለ መረዳት እና እውቀቱ ላላቸው እድል እንስጥ። ይሄ መቼም ጥፋት አይደለም። ከአንተ የበለጠ ፕሮቴስታንቲዝምን አላደላ አውቀውት ያንን ትምህርታቸውን ዲፌንድ እያደረጉ የኦርቶዶክስ ቤተክርስቲያንን ትምህርት ደግሞ ለሚቃወሙ ከአንተ ለተሻለ እውቀት ላላቸው እድል እንስጥ። እታች ያሉትን ፕሮቴስታንቶች አንተም ጭምር ከአንተ የተሻሉት ፕሮቴስታንት ወንድሞቻችሁ ገብተው መልስ ሲሰጡና ሲወያዩ ብታደምጥ መልካም ነው ባይነኝ። ከዚህ የበለጠ አንተ መጠየቅ በራሱ ጥፋት ነው። ምክንያቱም አሁን ምን አልከን? መንፈስ ቅዱስም አማላጅ ነው፣ ኢየሱስ ክርስቶስም አማላጅ ነው። የሙሉ ወንጌል ቤተክርስቲያን እንደዚህ ብላ አስተምራ አታውቅም። ባጭሩ የሙሉ ወንጌል ቤተክርስቲያን እንደዚህ የሚል ትምህርት የላትም። ሐሳቡን ማብራራት ስላልቻልክ ብቻ ግን ወንድሜ ኪሩቤል የላትም። አንዴ ላውራ ኪሩቤል የማለደበትን ትምህርት በማይቀር ኪሩቤል መንፈስ ቅዱስ በማይናገር እናንተ ይቀጥላል ይላል አይደል? ኪሩቤል ሐሳቡንም አታብራራው። አሁን ይኸውልህ ምን አለ መሰለህ፣ መጽሐፍ ቅዱስን እንደሚያክሱ አይደለም አክት ማድረግ ያለብህ። አሁን እኔ አላዋቂ ነብዬ እየዘለፍኩ አይደለም፣ እየዘለፍኩ ሳይሆን እየነገርኩ ያለሁት ነገር ኦኬ። አንተ ቀለል ያስከው ለማንኛውም ስለመጣ ነው መሰለኝ። ላይክ እኔ አሁን ኤግዛክትሊ ትክክለኛ ማለት ከዚህ በላይ እኔ ምን ማለት እንዳለብኝ እኔ ስለእውነት እሱን ሞራል የሚነካ ንግግር ለመናገር አይደለም። በቃ ሐሳቡን ማብራራት ስላልቻለ ብቻ ኢቭን የእሱ ቤተክርስቲያን ራሱ ማታሰበው ትምህርት ነው። አዎ እንዲህ ነው፣ አሁን ትክክል ነው እያለን ያለው ሰው ከዚህ የበለጠ እንዲህ አይነት ሰውን ማውራት ጥፋት ነው። ኤርሚሻ እናመሰግናለን። ሰየፍኩት ልደበድበው ነበር እኔ እንደዚህ አይነት ሰው ደግሞ ገጥሞኝ አያውቅም። ትደበድባላችሁ ተብሏል ስላልክ እንደብድቦ እያልኩ ከሱባኤ ነው የመጣው ዛሬ። ትዕግስት በጣም በእውነት ከሆነ የዮብን ያስነቅርቤልን ጌታ ኢየሱስ ምንድን ነው እናንተ ሚዩት ላድርግ ከእንቅልፍ ሆን የተነሳ ቶኒ እንደ አይነት ቶኒ እንኳን ደህና መጣ። ሰላም ዳቁኔ እንደት ነህ? ሰላም ነው ወይ ሁላችሁም? እርሜ ቤቲ ዴቫ ሰሜ ከታችም ያላችሁ ሰላም ብያችኋለሁ። እንደት ናችሁ? እግዚአብሔር ይመስገን ቶኒ እንኳን ደህና መጣህልን። እሺ መንፈስ ቅዱስ ይሰርጻል። እሱ መልስ ደግሞ በጣም የሚገርም መልስ ነው። አንዳንድ ጊዜ ከባድ ነው። ያው ለሌሎች ሰዎች እድል እንሰጣለን። የዛሬው ርዕሳችን ምንድን ነው? ለመጣችሁ ወንድሞች ልናገር፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ነው። ብዙ ጊዜ እንደምታውቁት በተለያየ የፕሮቴስታንት አዳራሽ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ይናገራሉ። እና ያንን እስቲ በደንብ አድርገን መጽሐፍ ቅዱስ የመሰረት እንደሌላቸው ለማሳየት ነው። ስለዚህ እኛ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ለሚሉ ፕሮቴስታንቶች በአጠቃላይ እድል እንሰጣለን፣ እናስገባቸዋለን። ካስገባናቸው በኋላ ትምህርቱን ያነሱልናል። ትምህርቱን ሲያነሱ በመጀመሪያ የምናደርገው ነገር ምንድን ነው? እስቲ
ያላችሁትን ሐሳብ የሚደግም የመጽሐፍ ቅዱስ ጥቅስ አምጡልን። ለምሳሌ ስለ ስዕላት ብላችሁ የምትሉት ነገር በአጠቃላይ ስህተት ነው የሚለን ሰው ሲመጣ ኦኬ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ጥቅስ አምጣ ነው የምንለው። ስለ ስግደት ይሄ ስግደት ምናምን የምትሉት ጉዳይ በአጠቃላይ ስህተት ነው ኦርቶዶክስ የምታደርጉት ነገር ሲለን ኦኬ ስግደት ሁሉ አምልኮ ነው የሚል ጥቅስ እስኪ አምጣ ነው የምንለው። በመጀመሪያ ለምንድን ተቃውሟቸው በመሰረቱ መጽሐፍ ቅዱሳዊ መሰረት እንደሌለው ማሳየት ስለምንፈልግ እንደዛ እያደረግን ነው የምንቀጥለው። ለወንድሞች ደግሞ እድል ልስጥ። ኤርሚ ቀጥሉ እስቲ። ዴቫ ምናምን የሚል አካውንት አለ መሰለኝ። ዴቫር ነው አለ ኤርሚ። ሰላም አሎ ፈለገ ቀጥሉ እስቲ ከወንድማችን ጋር። እሺ ጤና ይስጥልኝ ወንድማችን። ሰላም እንዴት? እግዚአብሔር ይመስገን ሰላም ነው አለው። እሺ ከየትኛው ቤተ እምነት ነው? ከሙሉ ቃለ ሕይወት ነው። ቃለ ሕይወት እሺ ምንድን ነው ቤተክርስቲያን ከመጽሐፍ ቅዱስ ውጭ this means አሁንም ሐሳቡ እንዲገባችሁ ከመጽሐፍ ቅዱስ ውጭ means መጽሐፍ ቅዱስ እንደዚህ ይላል፣ ቤተክርስቲያን ደግሞ እንደዚህ ታስተምራለች። ስለዚህ ከዚህ አንፃር የቤተክርስቲያን ትምህርት ከመጽሐፍ ቅዱስ ጋር ይጋጫል ወይም ደግሞ መጽሐፍ ቅዱሳዊ አይደለም ብለህ ነው የምትነግረኝ እንጂ አሁን የሆነ ሰፈር ያለ ዶክትሪን ይሄን እንዴት ነው የምታስተምሩት? ለትንተና አይደለም። ኦሬዲ እንደዚህ አይነት አይደለም ሐሳባችን። እንደው ሐሳቡ መጽሐፍ ቅዱስ እንደዚህ ይላል፣ ቤተክርስቲያን ደግሞ እንደዚህ ትላለች። ስለዚህ ከዚህ የመጽሐፍ ቅዱስ ጥቅስ አንፃር ቤተክርስቲያን ከመጽሐፍ ቅዱስ ጋር የሚጋጭ ከመጽሐፍ ቅዱስ ጋር አብሮ ማሄድ ከመጽሐፍ ቅዱስ ውጪ አስተምሮ አላት። እሺ እንደዛ ብለህ ሐሳብን ግለጽ። እሺ ስዕል አድኖ ላይ ምን ጥያቄ አለኝ እሱ ላይ። እሺ ስዕል አድኖ ምን ልክ አይደለም ብዬ ነው የማስበው። ማለት አምልኮ የሚመስሉ ነገሮች አሉ። ኦኬ ስዕል አድኖ ላይ ጥያቄ አለ። ኦልራይት ጥቅስ ንገረኝ። ስዕል አድኖ አይቻልም የሚባልበት ጥቅስ ንገረኝና ከዚህ አንፃር ስዕል አድኖ ይቻላል። ሀያ ከ4 እስከ 5 ዘጸአት 20 ከ4 እስከ 5 ኦልራይት ዘጸአት 20 ከ4 እስከ 5 ምን ይላል ነው የሚለው ወንድማችን። ስዕል አድኖ ይሄ የቤተክርስቲያን የምንጠቀምበት አለ አይደለ? የመላእክት ምስል ምናምን ነው አይደለ? እሺ አውጭልን ሊንክ ነው። እሺ ከ3 ጀምሮ አንብበው አንተ ራስህ። እሺ ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል አንተ አታደርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። ቴንክ ዩ። ስለዚህ ምን እያለ ነው? ስዕል አትቅረጽ እያለ ነው። ፈርስት ኦፍ ኦል ግን ስዕል አትቅረጽ ያለው ለማን ነው? ያ ከእኔ በቀር ሌላ አማልክትን አይሆኑልህ ነው የሚለው። which means ከእግዚአብሔር ውጪ ይሄ ነው አምላኬ ብለህ ምን አታርግ? ስዕል አትቅረጽለት፣ አታምልክ። ምክንያቱም ከግብፅ ምድር ያወጣው ማን ነው እያለ ነው። እኔ አምላክ እግዚአብሔር ነኝ እያለ ነው ወንድማችን። ይሄ የሚያወራው ምን ስለሚያደርግ ነው? ስለ ጣዖት አምልኮ ነው የሚያወራው። አንተ ግን እንደው በቤተ ክርስቲያን ውስጥ ያለው የመላእክት የቅዱሳን ስዕል ጣዖት አምልኮ ነው ብለህ ነው የምታምነው? ስለዚህ መላእክትን መቅረጽ ወይም መሳል ወይም ደግሞ ሌሎችን መቅረጽ ወይም መሳል ወይም ደግሞ ሳል የሚል መንፈስም ካለ ከአጋንንት ነው ማለት። ስግደት ማቅረብ ለስዕሉ ስግደት ከማቅረብ በፊት እኮ መቅረጽ አለ አይደል እንዴ? መቅረጹስ ይቻላል? ስግደቱ ብቻ ነው? እንደዛ ከሆነ መስገዱ ላይ ብቻ ነው። አይ መቅረጹ ላይ ችግር የለም፣ መስገድ ላይ ነው። መቅረጹ ላይ ችግር የለም። ጣዖት ቅረጹና ግን አትስገዱለት ነው። ምስል አይደለም። ምስል እኮ ከሆነ ስለ ቀርጾ ሰው ሲሰግድለት ነው እንጂ አሁን ለምሳሌ ክርስቶስ እንትን አለ አይደለም ምስል ብለህ አትስገድለትም። ግን በቃ ኦኬ እሷን ብቻ ነው ሪፕሬዘንት ያደርግልኛል ብለህ ምንድን ነው ሪፕሬዘንት የሚያደርግለት? በቃ አይተህ አሁን የጠቀስከው ጥቅስ ላይ አትቅረጽ የሚል አለ። ስለዚህ ቀድሞውኑ አትቅረጽ ተብሏል። ቢቀርጽ ልክ ነው ወይ ስለ ችግር የለውም ትለኛለህ።
አሁን አምላኬ ብለህ የጠቀስከው ጥቅስ አምላክ አትቅረጽ ይላል። አንተ ደግሞ አይ ቢቀርጽ ችግር የለውም እኔ እንደው ችግር ያለብኝ ይሄ እንትኑ ላይ ነው መስገዱ ላይ ነው። ይሄ ፌር ነው እንዴ ብራዘር? አምላክ አትቅረጽ ይላል። እንደው አንተ መጠየቅ ካለብህ ጠቅለል አድርገህ ሙሉ ሐሳቡን ነው የምጠይቀው እንጂ ስፔሲፊክ አድርገህ አንዱን ካወጣህማ አውዱን ያጣል። ሲጀመር የሐሳብ ለሚቀርጸው ነው የሚሰግደው። ስለዚህ አትቅረጽ ለተባለ ነው አትስገድ የተባለው እንጂ ቅረጽ ቆይ ቅረጽ ለተባለው አትስገድ የተባለበትን ታሳየኛለህ። ይሄኛው አትስገድ የተባለው አትቅረጽ ለተባለው ነው። ኦብቪየስሊ ጣዖት ቀርጸህ መስገድ አትችልም፣ መቅረጽም አትችልም። ጣዖት መስገድ ብቻ አይደለም። ስለዚህ መቅረጽ ትችላለህ ወይ ይሄ የተባለበት ነው። ወይም ደግሞ ከእግዚአብሔር ውጪ ያ ከግብጽ ያወጣኝ ይሄ ነው ብለህ ከእግዚአብሔር ውጪ አንድን አካል መቅረጽ ትችላለህ ወይ? ጥያቄ አትችልም። ስለዚህ የሆነ ወይ የመላእክ ወይ የቅዱሳን ወይ ሳምቲንግ ወይ የሆነን ቅዱስ ፎቶ መቅረጽ ምን ማለት ነው? እንደዛ የሚያዘ መንፈስ ከአጋንንት ነው ብለህ ታምናለህ ወይ አልኩ። ታምናለህ እንደዛ? ምን የሚያደርግ ለምሳሌ አንድ ሰው የቅዱሳንን ወይም የመላእክትን ልክ በቤተ ክርስቲያን ውስጥ እንደምናየው ማለት ነው እነዛ ስዕል አድኖች መቅረጽ ከጣዖት ነው ወይም ደግሞ ከአጋንንት ነው ብለህ ታምናለህ ወይ አልኩ። የቀረጽክበት ስለ የቀረጽክበት አራባ የምትሰግድበት ከሆነ ነው የምትሰግድለት። እሺ እንደዛ የሚል አሳየኝ። እሺ ቀረጹ ግን አትስገዱ የሚል አሳየኝ። እሺ ስለዚህ ጣዖት መቅረጽ ይቻላል መስገድ አይቻልም ነው የሚለው ወንድማችን። ተመልከቱ። በጣም እኮ ግሩም ነው በእውነቱ እኮ ነው። ተፈቀደ እንዴ? እንደዛ የሚል ቴክስት ሊያመጣ ነው እንዴ ነው የወጣው? ጣዖት ቀረጹ ግን አትስገድ የሚል አይደለም። እንደሱ አላልኩም። መቅረጽ እኮ ስልህ ቆይ አይደለም ስዕሉን አይደለም። እሺ ምን ነው ጣዖት ቀረጹ አላልኩም። እሺ አሁን ለምሳሌ ብለህ የምታስበውን ነገር የሆነ መሳል ነው እንጂ ጣዖት የትኛውም ነገር ጣዖት ቀርጸ እንትን እንገብርለት አይደል? እሺ እሺ ሰላድኖ ብለህ ለምሳሌ ብዙ ይሰገዳል ምናምን። አሁን እሱ ልክ አይደለም አለች ማማ ዝናሽ። አሁን ልክ አይደለም ልክ ነው በአንተ በትንሽ አይምሮ በእኔና በአንተ አይደለም የሚመዘነው። መጽሐፍ ቅዱስ ታመጣና ጣዖት ቅረጹ ግን አትስገድላቸው ያለው ወንድሜ አትስገድላቸው ያለው ጠያቂም ሆነ ፈጠን ምን አትስገድላቸው ያለው አትቅረጽ ላለው ነው አይደለም ወይስ ቀረጽ ግን ጣዖት ቀረጽ ግን እንደው ከሰማይ ባወጣህም ጣዖትን ቀረጽ ግን ስገድላቸው ነው የሚለው። ለነሱ መስገድ ነው ኃጢያቱ እንጂ መቅረጹ ችግር የለውም ይላል። የተቀረጸውን ምስል ለአንተ አታድርግ ይላል። እሺ ስለዚህ የተቀረጸው ምስል እንደው ለራሱ ቢያደርግ ሙሴ ከአጋንንት ነው ከእግዚአብሔር ነው? ይሄ ትእዛዝ ለራሱ ቢያደርግ ማለት እንደው አታርግ ይላል። የተቀረጸው ምስል ለአንተ አታርግ ይላል። ከእግዚአብሔር ነው ከአጋንንት ነው? እንደዛ ቢያደርግ ከአጋንንት ነው። ካረገ ከአጋንንት ነው። ስለዚህ ማንኛውንም ምስል ከላይ በሰማይ ካለው ከታችን በምድር ካለው በውሃ ውስጥም ካለው ማንኛውንም ምሳሌ ለእርሱ ካደረገ አጋንንት ነው ያዘዘው ማለት ነው እኮ። አሁን እኮ አታድርግ እኮ አታድርግ እኮ ሲል ለምሳሌ አሁን ዝቅ አለና ቆይ አትስገድማ አትቅረጽ ለተባለው ነው ወንድማችን። ቅረጽ ካለው ለቀርጸው ደግሞ አትስከድ ካለው እግዚአብሔር ራሱ ቀረጽ ላለው እና እግዚአብሔር ራሱ አትቅረጽ ላለው ይለያያል። እሺ ብራዘ ለምሳሌ ያ እነ ከሌቤት አትግባ እነ ከሌቤት አትግባ ተባለ ከጎረቤት ማለት ነው። ቀደም ሰላም ላይ እየተወራ ነበርና አሁን ደግሞ ወደ ከአንዴ ጨርስ ልጅ። ስለዚህ መቅረጽ ይቻላል ጣዖት መስገድ ነው የማይቻለው ወይስ ደግሞ ምንድነው የምትለኝ ዴቪ? እኔ ተማሪ እሺ ልንገርህ። ዋናው ሀሳቡ ምንድነው? ቀርጸ
እንዳያርጽልህ እንዳትሰግድለት ነው። አምልኮ ለእግዚአብሔር ብቻ እንድታቀርብ ዋናው እሱ ነው። እሺ ትንሹ የማያስፈልገው ስፓርታ አትቅረጽ የሚለው አያስፈልግም። አይ መቅረጽ ምን መሰል መቅረጹ ላይ ምንድነው እንዳትሰግድለት ነው እንጂ አሁን ለምሳሌ ብለህ የምታስበውን ነገር ስለዚህ ጣዖት በቀርጽ ችግር የለውም ማለት ነው። ቤቴ ጣዖት ችግርማ አለው። ጣዖትማ አትቀርጽም። ለምን ትቀርጻለህ እንዴ? ተው እንጂ አሁን ጣዖት ነው አላልከኝም እንዴ? ታዲያ ስለምን ነው የሚያወራው? ይሄ እስኪ አንብቢለት፣ ከአንድ ጀምሮ አንብበው እስኪ ወንድማችን። እሺ አንዴ ቀስጠኝ። እሺ አንዴ ቀስጠኝ። ሌሎቹ ጋር ቀጥል። እርሚ እንትን ተምታቶበታል እኮ ራሱ ምን እያወራ እንደሆነ አላወቅም። ስለ ጣዖት አምልኮ ነው የሚያወራው። ስለዚህ ጣዖት መቅረጽ ይቻላል ወይ ነው ጥያቄ። ላሳይህ ነው ስዕል አድኖ እንደሚቻል። እሺ የቤተክርስቲያን ቅዱስ ምስል እንደሚቻል ላሳይህ ነው። እዚህ ጋር የተባለው ስለምንድነው? ስለ ጣዖት አምልኮ ነው። ይሄን ደግሞ ቤተክርስቲያን በጣም ትጸየፈዋለች ብሎ እግዚአብሔር የከለከለውን ይሄንን ሌሎችንም እግዚአብሔር እንደዚህ ነው ብለው እግዚአብሔርን ቁጭ የሚያደርጉ ሰዎች ማለት ነው። ልክ እንደዚህ ነው በቃ በሙላት እግዚአብሔርን እንስላለን፣ እግዚአብሔር ከዚያ የለይም ብለው የሚስሉ ካሉ ቤተክርስቲያን ትቃወማለች። እግዚአብሔር በዛ በሙላት በመለኮት ማንም ሰው ሊያቆም ሊያየውም አይችልም። ያዩ የለም በቀኙ ያለው ልጁ ክርስቶስ ታረከው ነው የሚለው። እግዚአብሔር መንፈስ ነው ሊሳል አይችልም። ወንድማችን ጆን ወይ ይቅርታ ያስገባን እንድታወራ ነው። እድል ሲሰጥ ብቻ ነው መናገር ያለብህ። አሁን ስሜታዊ ሆነ በየማሉ ማይክን እየተፈተኑት ተናገር ከሆነ ሰዎችን ፍሬ ያፈሩበትም እኛም መደማመጥ አንችልም። ስለዚህ ያስገባን ገስት ላይ እንድታወራ ነው እና ተራ በተራ እድል ሰጥተን እናወራለን። ዴቪድ ለማገዝ ከአንተ አጠገብ ያለው ልጅ የዴቪን ሀሳብን ያግዟል ብሎ ስለሆነ የገባው ለእሱ ቅድሚያ እንስተውና ከዛ ወደ ጆን ደግሞ እንቀጥላለን። ጆን ወንድማችን እድል እንሰጣለን። ስለዚህ ፕሊስ በትዕግስት ማይካችሁ የሚጠሩ እሺ ቀጥሉ ወንድማችን። ወይ ሰላም እኔ ነው ያ ቀጥል ማለት ቻል አይሰማም። አሁን የመጨረሻ ላይ ልከት አይሰማም። አሁን የመጨረሻ አሁን ይሰማል። ኦኬ ኤርፎን ስላደረኩ እንትን እንቀለው ኤርፎን ብሮ አዛጉን እኮ ኧረ ነቃ በሉ ጌታ። እሺ አይታችኋል በቃ። እሺ ጆን እግዚአብሔርን ያየ አንድስ እንኳን የለም ሲባል ምን ማለት ነው? ጭራሽ አልታየም ማለት ነው እግዚአብሔር? አዎ ታይቶ አያውቅም። ለሙሴ ነበር ለመታየት እኔን አይቶ በህይወት የሚኖር የለም አለው። ግን በአለት ስንጣቀት መሃል ክብሬን ታያለህ ብሎ ለሙሴ ነው ለመጀመሪያ ጊዜም ክብሩን እሱንም ሲያልፍ የታየው። ክብሩ ሙሉ ለሙሉ ታይቶታል አይቶታል ማለት ነው። ሙሴ ሙሉ ለሙሉ አላየውም። ሙሉ ለሙሉ አላየውም። እግዚአብሔርን ግን አሁን ባልከው መንገድ እኛ ልክ ለምሳሌ እኛ አሁን በሙሉ ክብሩ ታየ አንልም። ግን አሁን አንተ ያልከው ሐሳብ ሙሉ ለሙሉ አልታየም። እኔም ታያለ ከኛ ቤተክርስቲያን አንፃር ከሆነ የምታወራው ስለ እግዚአብሔር ስናወራ አይ ከእግዚአብሔር ቃል አንፃር ነው። ከእግዚአብሔር ቃል አንፃር መጽሐፍ ቅዱስ ላይ ተመስርተን ብናወራ ይሻላል። ኦልራይት እሺ ከመጽሐፍ ቅዱስ አንፃር እግዚአብሔርን ያየ የለም አልከኝ አይደል? እስኪ ሂጂ ትንቢተ ዳንኤል ላይ ኤፌሶን ትንቢተ ዳንኤል ምዕራፍ 7 አንብበው እስኪ ነው ወንድማችን።
ዳንኤል ዳንኤል ያው ከላይ ኢዩኤል ነው ጓንዴ ዳንኤል ይሆን ቁጥር ስንት 7 ምዕራፍ 7 ቁጥር ከአንድ እሺ ቀጥል እስኪ አንብበው ብራዘር ጆን ከ10 ጀምሮ አድርጊለትና ያንብበው ጆን መጽሐፍ ቅዱስ ለማንበብ ከሆነ ፕሊስ ከቲክቶክ አትውጣ ተመለስ መጽሐፍ ቅዱስ ስለከፈትንልህ እዚሁ ላይ ማንበብ ትችላለህ ወንድማችን ጆን በሚል አካውንት ላይ ያለው ወንድማችን እና ፕሊስ ተመለስ አትውጣ እኛ ስለያዝን እዚሁ ላይ ተነባል አንተ ከላይ ብትወጣ ያስወጣሃል እሺ የእሳትን ፈሳሽ ከፊቱ ይፈልቅና ይወጣ ነበር ሺህ ጊዜ ሺህ ያገለግሉት ነበር እልፍ አላፋትም በፊቱ ቆመው ነበር ፍርድም ሆነ መጽሐፍትም ተገለጡ ልቀጥል እሺ ስለማን ነው የሚያወራው ይኸውልህ ይሄማ ስለ ክብር ነው የሚያወራው እኮ እንጂ በስዕል ሊቀመጥ አይችልም እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ነው ይላል መጽሐፍ አሁን የሚመለከው በሌላ ነው አላለም ወንድማችን ቆይ አሁን ሌላ ታሪክ ውስጥ እግዚአብሔርን ያየ ማንም የለበለኛል እግዚአብሔር እኮ መንፈስ ነው 6:1 አውጪልኝ ኤፌሶን ቃል በቃል አሳየው ትንቢተ ኢሳይያስ ላይ እሺ ዳንኤል ላይ ሳይሆን ኢሳይያስ 6:1 እሺ እስኪ አንብብልኝ ከአንድ ጀምሮ ቶሎ ንጉስ ኦዚያን በሞተበት በዛ ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ መቅደሱን ሞልቶት ነበር ይሄ እኮ ይኸውልህ ምን መሰለ እሺ ለኢሳይያስ በሚገባው አይነት ነው ራእይ ነው እንጂ እግዚአብሔር ሰማይ ዙፋኔ ነው ምድርም የግሬ መረገጫ ናት አለ እሺ እንጂ የሆነ ቦታ ሊሚትድ መታረገው አይደለም ታይም ስፔስ እና አንበቦስኪ የሚገድበው አምላክ አይደለም እግዚአብሔር እንዴ ይኸውልህ የራስሽን ዶክትሪንማ ምትሰሪ ከሆነ እሱ ዶክትሪን ይባላል አሁን ከሰበሰብካቸው ጥቅሶች ምሳሌ አውጥታ ያንተ የመጽሐፍ ቅዱስ አረዳድ ከመጽሐፍ ቅዱስ አንፃር እንደዚህ ነው ያልከኝ ነው እግዚአብሔርን ያየ አለ ወይስ የለም ኢሳይያስ እኮ ራእይ ነው ያየው ስለ ራእይ ነው የሚያወራው እንጂ በአካል አይቶት አይደለም ዘጻት እና ለዛ ነው እግዚአብሔር ሰማይ ዙፋኔ ነው ምድርም የግሬ መረገጫ እኔ የምትሰሩልኝ ቤት ምን አይነት ነው ያለው ዘጻት 24:10 ልድገምለት አንዴ ከአንድ ጥቅስ ነው የሄድኩት እግዚአብሔር መንፈስ መሆኑን ከኪሴ ላውጣ አይደለም የማይሆን ጥቅስ ነው አረዳድ ይሆናል እንጂ 10 ላይ አድርግ 24:10 20 ሳይሆን 24 እሺ ከዛ ከ9 ጀምሮ እሺ ቀጥል አንብበው ከ9 እስከ 10 አንብበው ሙሴም አሮምና ናዳብም አብዲዩም ከእስራኤል 70 ሽማግሌዎች ወጡ የእስራኤልም አምላክ እዩ ከእግሩም በታች እንደ ሰማይ እዩ አይልም የእስራኤልን አምላክ ምን አደረጉ ነው የሚለው የእስራኤልንም አምላክ እዩ አይደለም የሚለው አዩ ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበረ እሺ አብራራ ምን አደረጉ አዩት ነው አካል ለብሶ አዩት ልትለኝ ነው ወይስ ምንድነው መጽሐፍ ቅዱስ የሚለው ነው አሁን እናንተ ዶክትሪን አናወራም እሺ መጽሐፍ ቅዱስ ምን ይላል ለዶክትሪን እኮ አላወራም አካል ለብሶ አዩ አሁን የቤተ ክርስቲያን መረዳት ዶክትሪን ይባላል እሺ መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ቃል ነው አይደል እናንተ የሚያነጋገር ወይስ የቤተ ክርስቲያን ዶክትሪን ተቀበላል አስረዳ ከምን አንፃር እንደሚባል መጽሐፍ ቅዱስ ቃል ነው ይኸውልህ ቃል ደግሞ
ኮንሴፕቱን የምትረዳው ኢንተርፕሪቴሽን ላይ ሲብራራ ሙሉ ከአውዱ ማየት አለብህ። አንድ አውዱ እስኪ ምንድነው አላየሁም። አውዱን እግዚአብሔር ሲገለጥ ለሰው ልጅ በሚገባው አይነት ራእይ ይገለጣል እንጂ እግዚአብሔር ምድርን ሰማይን ሲመሰርት እኮ የሆነ አካል ቆሞ አይደለም የመሰረተው። እግዚአብሔር አሁንም ሚስሌት አታርጋሳቢ እንጂ መንፈስ ስለሆነ በሁሉም ቦታ በተመሳሳይ ከኪሳ አይደለም አብረው ታረጋ ዶክትሪን አትስራና እንደው የሐሳቤን ደግሞ ልክ እግዚአብሔር በሙላቱ በዛ ኃይሉ ታይቷል። በቃ ተወሰናል አይደለም ጽሁፍና መስል እግዚአብሔር ስሙም አይወስነውም። እግዚአብሔር የሚለው ስሙም አይወስነውም በእግዚአብሔር። እሺ ይሄንን መሳል ይችላል ነው የምትለኝ? ኤ4 ፔፐር ላይ መሳል ይችላል እግዚአብሔር የተጻፈው መሳል ይችላል የተጻፈው። እሺ ለምሳሌ አሁን እኮ ሰምፔር ይመስላል ድንጋይ ይመስላል ነው እንጂ እግዚአብሔር እንደዚህ ነው እንደዚህ ሁለት እግር አለ። አሁን ለምሳሌ ስለ መላእክት ሲናገር ድንጋይ ይመስላል ኤርሚ ለኔ ደልስ ያንዴ። እሺ ወንድማችን እሺ ወንድማችን ጆን ዮሐንስ ነው አይደል ስም? እሺ ሐሳብን የሆነ ግልጽ እንድናረጋው ያክል ስዕላት መጽሐፍ ቅዱሳዊ አይደሉም እያልከን ነው አይደል? በመሰረቱ ኢንጀነራል ስዕላት መጽሐፍ ቅዱሳዊ አይደሉም። እሺ መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ክፍል አለ? ይኸውልህ አሁን እኮ ምን መሰለህ ፈለጋት ነቲስ ቆይ አሁን ምን መጽሐፍ ቅዱስ በሎጂክ አይብራራ። ሎጂክ ንገረኝ አልኩህ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ አለ ወይስ የለም? ቀደም እኮ ዘዳግምን አትሳል፣ ማንኛውም ምስል አትቅረጽ፣ ከምድር በታይ መልአክም ሆነ ይላል። ቆይ አንድ ጊዜ ክፍሉን እንመልከተው። ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ያለው አውጪለት። እሺ አሁን ስዕላት መጽሐፍ ቅዱሳዊ አይደሉም ብለህናል። በጣም ጥሩ። እሺ ምን ይላል ክፍሉ? በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታመልካቸው፣ አትስገድላቸው ይላል። ይሄ ክፍል የሚናገረው ስለ ጣዖታት ነው ወይስ አይደለም? ስለ ጣዖትም ነው። ስለ ጣዖት ነው ሳይሆን ስለ ጣዖትን ዲፋይን እናድርግ። መጀመሪያ ጣዖት ምንድን ነው? ጣዖት ማለት ከአምላክ ከእግዚአብሔር ውጪ የምታመልከው የምትገዛለት ድንጋይ ተራራም ኮረብታም የምናመልከው መልአክ የለም። የትኛውም በክርስቶስ የሚያምን ክርስቲያን የሚያመልከው መልአክ የለም። እሺ ማምለክ ምንድን ነው? ማምለክ መገዛት አምላክ ታዲያ አሁን ስለ አድኖ ተብሎ እየተሰገደ እየተመለከ አንድ ጊዜ መስገድ አምልኮ ነው ወንድማችን ዮሐንስ። በጣም ጥሩ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ አንድ ጊዜ ውጪለት። መስገድ አምልኮ ነው ብለኛል። በጣም ጥሩ። ማለት ልዩነት አለው አምላኬ ብለህ ስትሰግድና ስለዚህ ልዩነት ካለው ወንድማችን ጆን ተረጋጋ ፕሊስ። ልዩነት ካለው ተይው አታውጪው በቃ። ልዩነት ካለው ስግደት አምልኮ ነው እንዳትለን እሺ። ስግደት ሁሉ አምልኮ አይደለም፣ ግን ለእግዚአብሔር የምናቀርበው ስግደት ምን አይነት ስግደት ይባላል? የአምልኮ ስግደት ይባላል። ለሌሎች የምናቀርበው ስግደት ደግሞ የአክብሮት ስግደት ይባላል። መጽሐፍ ቅዱስ ላይ የተለያዩ ቦታዎች ላይ ቅዱሳን የሆኑ ሰዎች ሊያውም በእግዚአብሔር የሚያምኑ ሰዎች ለሚያከብሯቸው ሰዎች ማለት ነው የአክብሮት ስግደት እንደሰገዱ መጽሐፍ ቅዱስ ይናገራል። ይሄን ሳውል ሱርሳችን አይደለም። ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ሐሳብ ስጠኝ ነው። ከዚህም የተሻለ ሐሳብ ስለማሰጠኝ ብዙ አላልፍም። ይሄ ክፍል የሚናገረው ዘጸአት ምዕራፍ 20 ከቁጥር 4 እና ሌሎች የመሰል ክፍሎች የሚናገሩት ስዕላት ቅዱሳዊ ልሰጥህ ነው። እኔ ስናገር ታግሰህ ብታደምጠኝ ጥሩ ነው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ አይደለም የሚናገረው። ክፍሉ የሚናገረው ጣዖታትን ማምለክ እንደሌለብን ነው። እኛ ኦርቶዶክሳውያን ጣዖታትን አብዝተን እንጸየፋለን። ምክንያቱም ክፍሉ ላይ እንደሚናገረው ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 በላይ በሰማይ ካለው በታች በምድር ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ብሎናል። ስለዚህ ጣዖታትን እንጸየፋለን። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። ለምሳሌ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። እያልኳችሁ ያለሁት አምላካችን እግዚአብሔር ነው። አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። በመጽሐፍ ቅዱስ ላይ እግዚአብሔር አምላክ ካዘዘ መጽሐፍ ቅዱስ የማይሆንበት ምንም አይነት ሪዝን የለም። ብዙ ጊዜ ብዙ ሰው የማይረዳው ነገር ያ ነው። ዘጸአት ምዕራፍ 25 ከቁጥር 18 ላይ ምን ይላል? ይሄው ቁጥር 18 ተመልከቱ። 2 ኪሩቤል 18 ይታያችኋል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ
በስርየት መክደኛው ላይ ታደርጋቸዋል ይላል። ወንድማችን ጆን ኪሩቤል ምንድነው? ኪሩቤል መልአክ በጣም ጥሩ መላእክቶች ናቸው። እሺ ስለዚህ የነሱን ስዕላት የነሱን ቅርጾችም ኢቭን መቅረጽ እንደሚቻል አምላካችን እግዚአብሔር በቀጥታ ተነግሯል አድርግ ብሎ ማለት ነው። ሌላም ጥቅስ እናንሳ። ለምሳሌ ገላጭ ደግሞ በሆነ መልኩ እስቲ አንደኛ ነገሥትን እናውጣ። አንደኛ ነገሥት ምዕራፍ 6 ናቸው ወይንስ አይደሉም? ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም? አሁን የያዝነው ርዕስ ሰው መሆናቸውን ነው ፕሩፍ የምናደርገው። ለምሳሌ አትስረቅ፣ አትዋሽ፣ እናት አባትን አክብር፣ ከኔ በቀር ሌላ አምላክ አታምልክ ከሚለውን ትእዛዝ የሰጠው ማን ነው? አምላካችን እግዚአብሔር። ለማን የሰጠው? ለሙሴ። ዓለም ላይ ያለ ህዝብ አጠቃላይ ግን ያከብረዋል። ያንን ህግ ያንን ትእዛዝ ሙሴ ብቻ አይደለም የሚያከብረው፣ አምላካችን እግዚአብሔር ያዘዘው ትእዛዝ እስከሆነ ድረስ ሁሉም ያከብረዋል። ኤጀንት ኦፍ ዘ ወርልድ ነበረ ሙሴ በሲና ተራራ ላይ ግን ያንን ህግ ተቀብለዋል። አለቀ። በጣም ሲምፕል እና ግልጽ። አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ያለውን ክፍል እንመልከት። አንደኛ ነገሥት ምዕራፍ 6 ቁጥር 29 ምን ይላል? በደም ተመልከቱ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልን የዘንባባ ዛፍ የፈነደበ ምስልንም ቀረጸ ይላል። ኦኬ ዘንባባውን ተውት፣ የፈነደውን አበባ ተውት። የማን ስዕል ተስሏል ይላል እዚህ ጋር? የኪሩቤል መላእክት። የኪሩቤል መላእክት። እነዚህ ኪሩቤል የምንላቸው መላእክት ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ኦኬ በቤቱ ግንብ ሁሉ ዙሪያ ሊያውም በውስጥ ብቻ አይደለም በውስጥና በውጭ የኪሩቤል ስዕላት እንደተሳሉ ይናገራል። ቁጥር 27 አንድ ጊዜ ዝቅ አድርጊላቸው። ቁጥር 27ን በደንብ ተመልከቱት እስቲ። ኪሩቤልንም ይላል በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበር ይላል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ይሄ በጣም ትልልቅ በጣም ግዙፍ ሆኖ ነው ራሱ የተሳሉት። የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበር ይላል። የሁለተኛው ምሳሌ እኮ ነው። ይሄ እኮ ስለ ወንድሜ መቼ ፎቶግራፍ ነው አልኩህ እኔ። አዎ ስዕላት ገለጽ። አንተ የምትናገረው ለሙሴ ለመጀመሪያ ጊዜ አንድ ታቦት ሲሰጥ ያን ጊዜ መያዝ ያለበት የመገነ አንደኛ ነገሥት እባክህ ስለ ታቦት አይደለም የሚያወራው ብራዘር። አይደለም አሁን አይደለም አጋይ ይኸውልህ አንተ ብቻ እኮ አይደለም ማውራት ያለበት ሁሉን ነገር አንዱን ጥቅስ ተማምነንበት እያለፍን ነው አይደለም መሆን ያለበት። አላመንክበትም? ያውኑን ጥቅስ ወንድማችን የኪሩቤል ስዕላት ተስሏል ወይስ አልተሳለም? የኪሩቤል ስዕላት ተስሏል ወይስ አልተሳሉም? ቦቱ ላይ ነው የታቦቱን ነው ነው በአምልኮተ እግዚአብሔር በተሰራው ነው። አሁን ከነገሥት በፊት ግድግዳው ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ግድግዳ ላይ ግንብ ላይ ድንኳን አይደለም ግንብ ላይ እስቲ በቤቱም ግንብ ሁሉ ዙሪያ በውስጡም ውስጥ የኪሩቤል የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። እሺ የፈነዳም አበባ ምስል ቀረጸ። ምን ላይ ተሳለ? ምን ላይ ተሳለ? ኪሩቤል ስዕላት ምን ላይ ተሳለ? ኪሩቤልንም ወርቅ ለበጣቸው ይልና በቤቱ ግንብ ሁሉ ዙሪያ በቤቱ ግንብ ዙሪያ ላይ ቤተ መቅደሱ ነው። ስለ ቤተ መቅደሱ የሚያወራው ምዕራፍ ነው። አዎ ስለ ቤተ መቅደሱ የሚያወራው ምዕራፍ ነውና በዛ ምዕራፍ ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ ይላል። በውጭኛውም ክፍል በውስጠኛውም ክፍል የኪሩቤል ስዕላት ተስለዋል። አበባም እንደተሳለው ማለት ነው። አዎ አበባም የዘንባባ ዛፍም አሁንም በእኛ ቤተክርስቲያን የሚሳለው ማለት ነው። የዘንባባ ዛፍ ይሳላል፣ የአበባ ስዕላት ይሳላሉ፣ የቅዱሳን መላእክት ስዕላት ይሳላል። እነዚህ ስዕላት ተስለዋል። እኛም እያለን ያለነው ፎቶግራፍ ነው አላልንም እኮ ፎቶግራፍ መቻለን እኛ ስዕላት አሁን ወደ አዲስ ኪዳን ተሻግሯል ወይ ነው ትልቁ ጥያቄ። አልተሻገረም ካልክ ማስረጃ ስጠን። ስዕላት በአዲስ ኪዳን እንደቀረ የሚናገር በመጽሐፍ ቅዱስ ማስረጃ መስጠት በጣም ሲምፕል ነገር ነው። ካንተ አሁን እኮ ይኸውልህ መጀመሪያ እግዚአብሔር ትእዛዝ እኮ ነው። አሁን እኛ የምንከራከርበት ነገር ሁሉ ከእግዚአብሔር የመጣ ትእዛዝ ነው። የሰው ልጅ የፈጠረው ነገር አይደለም አይደል? አሁን አዲስ ኪዳን ላይ ሲመጣ ነገሮች አይ ኖ አሁን ነገር አይ እኔን እየከለከልከኝ አንተ እያወራህ ነው። አንተ ልከለክል አይደለም ባዘር ነው። አንተ ልከለክል አይደለም። ይኸውልህ በቻልነው አቅም ነገሮችን አሳጥረን እንድናወራ ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ ናቸው ይሰላሉ ባጭሩ? በአዲስ ኪዳን አይደሉም። በጣም በቃ ጥሩ ሐሳብ። አንድ ጊዜ ራሴ ላተልቅና አንድ ነገር ላሳየ። በእጄ ላይ ሁለት የፕሮቴስታንት 66 መጽሐፍ ቅዱስ አለ። ይሄ አዲስ መደበኛ ትርጉም ነው፣ በባይብሊካ ኢንተርናሽናል የታተመ። ይሄኛውም አዲስ መደበኛ ትርጉም ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለህ። በጣም ጥሩ።
ሁለቱም እዚህ ጋር የምታየው ከሆነ እዚህ ጋር የሚታይ ከሆነ የመስቀል ስዕል ተስሏል። ኦኬ ሁለቱም መጽሐፍ ቅዱስ ላይ ይታያቸው አይደል ተወዳጆች? ሁለቱም ላይ የተለያየ አይነት ቅርጽ ያላቸው የመስቀል ስዕላት ተስለዋል። ወንድማችን እያለን ያለው በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱስ ላይ ግን በትልቁ የመስቀል ስዕል ተስሏል ወንድሜ። ስለዚህ እኔ እንደ አንድ ክርስቲያን ጥያቄ ጠይቃለሁ። እነዚህን ስዕላት ማነው ሳሉ ያላችሁ? በአዲስ ኪዳን የለም ስላልከን ማለት ነው። ከየት አምጥታችሁ ሳላችኋቸው? እንዲህ ምክንያት የሆነን ስናወራየ በጣም ጥሩ ተግባቦት ይኖረናል። በልቀጥል ወንድማችን። አሁን ሁለቱን ጥያቄ ብቻ ነው የምትመልሰው፣ ሌላ ነገር ማብራራት አይቻልም። ማነው ሳሉ ያላችሁ? ከየት አምጥታችሁ ነው ሳላችኋቸው? ምን መስቀሎቹን ነው? አዎ ስዕሎቹን። የመስቀል ስዕል እዚህ ጋር ያለው ስዕል ነው። የምን ስዕል? የመስቀል ስዕል። እሺ መስቀል እኮ ወንጀለኛ ጥፋት ሲያጠፋ የሚቀጣበት የጊዜው የነበረ ካፒታል ፓኒሽመንት ነው ብዬ የጠየኩት። ጥያቄ መስቀል ምንድን ነው ብዬ ነው የጠየኩት። አይደለማ አንተ እኮ ይኸውልህ ለመስቀል ስዕል እኮ እኛ ሊሰገድለት አይደለም እኮ መለያ ነው። መስቀል የመስቀሉን ስራ እንጂ ምናምነው መስቀል ሊሰገድለት ስዕሉም ነው የጠየኩት። ጆ ያልጠየኩን ነገር ለምን ትመልሳለህ? እሺ ጥያቄን ግልጽ አድርግልኝ። ታምነው በመስቀል ነው ወይ ብዬ አልጠየኩም። ለመስቀል ትሰግድለታለህ ወይ ብዬ አልጠየኩም። ኦኬ የጠየኩት ጥያቄ ስለ ስዕል ነው እያወራን ያለ ነው። ስዕሉ የምንድን ነው? የመስቀል እዚህ ጋር ያለው ስዕሉ። ኦኬ ስለ ስዕል ስናወራ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለናል። ሁለት መጽሐፍ ቅዱስ አወጣውልህ። ሁለቱም መጽሐፍ ቅዱሳቻችሁ ላይ የተለያዩ አይነት ቅርጽ ያላቸው የመስቀል ይሄ ታዲያ ስለ መጽሐፍ ቅዱስ መስቀል ከበር ላይ መሳልና ስለ ቅዱሳን መላእክትና የተለያየ ስለ እግዚአብሔር መሳል የሚገናኝ ነገር አይደለም። እኩል ያልሆነ ነገር ነው እያወራ ያለው። ጥያቄን እስኪጨርስ ለምን አታደምጥ? አይደለም ቅድም ጥቅስ እንዳወጣ የሁለት ባይብል አወጣ እናንተ ማን የፈቀደላ? ይሄ እኮ ጀነራላይዝ ማለት ለምን እስኪጨርስ ድረስ አረባከን ፕሊስ ጆ እስኪጨርስ ድረስ ፕሊስ ታገሰኝ እባክህ። እንደዛ ካልተደማመጥን ታች ላሉ ሰዎች ነገሩን እንዲረዱ ማድረግ ስለማንችል ምን ብለኸኛል? ምን ብለን ያቆምነው መሰለ? መጽሐፍ ቅዱስ የጥቅሶች ሰጠው። ኦኬ እኔ ማምንባቸውን ስዕላት እንደተሳሉ የሚናገሩ የሚዘግቡ የመጽሐፍ ቅዱስ ጥቅሶችን ሰጠው። እነዛን ጥቅሶች ሰጠ። እነዚህ ነገሮች ወንድሜ ለምን ትግስተኛ አትሆንም? በጌታ በኢየሱስ ስም ለምን እስከዚህ አረ ፕሊስ ማይክን ሚውት አድርገው ፕሊስ እባክህ። ኦኬ አዳምጠኝ ፕሊስ። ስዕላት እንደተሳሉ የሚናገሩ የመጽሐፍ ቅዱስ ጥቅሶችን ሰጠውክ። ስሰጥክ አንተ ደግሞ በተቃራኒው ምን አልከኝ? እንዲህ አይነቱ ጉዳይ በአዲስ ኪዳን አይቻልም። ስለዚህ ኢንጀነራል ስዕላት ከበፊትም ከዘፍጥረት ጀምሮ ስዕላት መጽሐፍ ቅዱስ አይደሉም ሳይሆን የአሁኑ አቋም የተሻሻለው አቋም ማለት ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም የሚል ነው። መልካም በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ስትለን ይሄው በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ስትለን ሁለት የእናንተን መጽሐፍ ቅዱሶች አነሳው። ይሄው እዚህ ላይ አንድ ሌላ አይነት ቅርጽ ያለው መስቀል አለ የተሳለ ማለት ነው። እዚህ ጋርም የተሳለ ሌላ አይነት የመስቀል ቅርጽ ያለው ደግሞ ስዕል አለ። የኔ ጥያቄ አሁን በዚህ መጽሐፍ ቅዱስ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ካልከን ጥያቄው ሁለት ነው። ታምንበታለህ ወይ? አይደለም ጥያቄ። ትሰግድለታለህ ወይ? አይደለም ጥያቄ። ኦኬ የምታምነው በመስቀል ነው ወይ? አይደለም ጥያቄ። የኔ ጥያቄ ስዕላት መጽሐፍ ቅዱስ አይደሉም ካልከን ወንድማችን ጆን እነዚህን ስዕላት ማነው ሳሉ ያላችሁ? እዚህ ጋር ያለው ስዕል ስለሆነ ሲቀጥል ከየት አምጥታችሁ ሳላችሁት? ሁለት ነው ጥያቄ። እሱን ጥያቄ ብቻ መልስልኝ። ከዛ በኋላ እንቀጥላለን። ምክንያት የሆነ በማስረጃ ነው የምትመልስልኝ። መጽሐፍ ቅዱስን ገልጥ። ምክንያቱም አንተ በመጽሐፍ ቅዱስ አማኝ ስለሆንክ ማለት ነው። ኦኬ ጥያቄ ነው መመለስ ይችላል። ይቅርታ ማይክ ተዘግቶ ነው። ችግር የለም አሁን ክፍት ነው። እየታገልኩ ነበር። በጣም ይቅርታ። በመጨረሻውን ፍሬዝ ድገምልኝ። ኮሜንቴ ምንም ስለተዘጋ ስልኩ ውስጥ አካርጎ መሰለኝ። እሺ ኔትወርክም ከሆነ ደግምልሃለሁ ወንድሜ። ባጭሩ ምንድን መሰለ ጥያቄ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ካልከኝ በመጽሐፍ ቅዱሶቻችሁ ላይ ያሉ የተለያዩ የመስቀል ስዕላትን ማነው ሳሉ ያላችሁ? ሁለተኛ ደግሞ ከየት አምጥታችሁ ሳላችኋቸው? ኦኬ አሁን እነዚህ ሁለት ጥያቄዎች ብቻ ነው ተመልሰልን። ታምንበታለህ ወይ? አይደለም ጥያቄ።
ትሰግድለታለህ ወይ አይደለም ጥያቄ በመስቀሉ ታምናለህ አይደለም ጥያቄ የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ አንድ ሳሉ ያለ እገሌ ነው ብለህ ከመጽሐፍ ውስጥ ታውጣለህ ማለት ነው ከየት አምጥታችሁ ሳላችኋቸው ከየት አምጥታችሁ እንደሳላችሁ መጽሐፍ ቅዱስን ገልጣው ተታሳየናለህ ማለት ነው በመጀመሪያ ደረጃ መስቀል ሊሳል የሚችል ነገር ነው ወይ መንፈስ አይደለም ወይ ሌላ ነገር አይደለም ወይ የሚሰገድለትም ነገር አይደለም መስቀል ክርስቶስ የተሰቀለበት ሪፕሬዘንቴሽኑ ስለሆነ የተሰቀለበት ነገር ስለሆነ እሱን ነው ለማስቀመጥ ከሌላው መጽሐፍ ለመለየት ለሰው እንዲረዳ እንዲያውቀው አሁን ለምሳሌ ልሙጥ ብታረገው ወይ መጽሐፍ ቅዱስ ብለህ ብጽፍበት ትችላለህ ግን ምንም ኖርማል ነው እኛ ስንነጋገርበት የነበረው ነገር ስለ አምልኮ ነው ይቅርታ ጥያቄ ነው ስዕል ያድናል ስለሚለው ነገር ነው አይደለ ስዕል ያድናል ወደዛ እንድንል እኔ ስዕላት ያድናሉ ቆይ አይ አልመለስክልኝማ ያስቆምኩ ስላልመለስክ አይ እያወራስ ቢሆን ወንድሜ አልመለስክልኝ በማለት ተከለከለኝ የነበረው እንደዚህ የሆነ ሐሳብ እንዳንተ ሲመጣልኝ የሆነ ነገር አውቄ ጻጡ ያዳመጥኩ እስክትመልስ ነው አሁን ግን አንተ ምን አረክ ጀስት ሙቭ ልታረግ ነው ወደ ሌላ ሐሳብ አልመለስክልኝም እያልኩ ነው ይሄ ነገር ሊሳል ይችላል ወይስ አይችልም አይደለም አሁንም ጥያቄ መጽሐፍ ቅዱስ ለመለየት መጽሐፍ ቅዱስ ማለት በቂ ነው ይሄው መጽሐፍ ቅዱስ መጽሐፍ ነው ይሄ መጽሐፍ ከሌሎች መጽሐፍ የሚለየው ምንድነው ቅዱስናው ነው መጽሐፍ ቅዱስ ማለት ይቻላል የኔ ጥያቄ አሁን እነዚህን ስዕላት ማን ነው ሳሉ ያላችሁ ሁለተኛ ከየት አምጥታችሁ ሳላችኋቸው በቃ አሁን ወይ ክርስቶስ የተሰቀለበት መስቀል ስለሆነ ለመለየት ተሳለ የኔ ጥያቄ ማን ነው ሳለ ያለ እና ከየት አምጥተህ ሳልከው ነው እንጂ ለምን ተሳለ ከየት አምጥተህ ሳልከው ክርስቶስ የተሰቀለበት ነው መስቀል እኮ ማለት ምን መስቀል ምን ማን የተሰቀለበት ነው ብዬ አልጠየቅኩም የኔ ጥያቄ ወንድሜ ጆን በደንብ አድርገህ አዳምጠኝ እባክህ ማን እንዲፈቅድ እናንተ ማን ሳሉ ብሏችሁ ነው የሳላችሁት እኔ መልስልሃለሁ እሱ ምንም እንዳታስብ አሁን ግን የኔ ያለ በመለስ ለአንተ መልስ ስለማይችል አሁን እኔ እንደ እግዚአብሔር ቃል እንጂ ማውራው እንደ ፕሮቴስታንት ቸርች ወንድማችን ጆን ፕሊስ እባክህን ቢያንስ እንኳን ጥያቄን ስናገር አዳምጠኝ የምትመልሰው የኔን ጥያቄ ስለሆነ ያነሳውትን ጥያቄ ብቻ ያወራክ ለመመለስ አትሞክር ኦኬ እኔ ለምሳሌ ጥያቄ ስመልስልህ ያንተን ጥያቄ በሚገባ መስማት አለብኝ ካልሆነ ግን ጥያቄ ልመልስልህ አልችልም ምን ያነሳውትን ጥያቄ በደንብ እንኳን ሳሰማኝ ገና ስዕላትን እናንተ መጽሐፍ ገና እንዴ ምናምን አትበል እንጂ ብራዘር አሁን ይሄ ተከሸረ ምንለካካበት ጉዳይ አይደለም መጽሐፍ ቅዱስን የተጻፈልን ነገር በማንበብና በማብራራት ብቻ የምትመልሰው ጉዳይ ነው ለማንኛውም ሁለት ቻንስ ሰጣለሁ ምን አይነት ቻንስ ነው መሰለ ምናልባት እኔ ተዘጋጅቼ ነው ላይቭ የከፈትኩት አንተ ደግሞ ድንገት ነው የመጣው ስለዚህ ባልተዘጋጀበት ጉዳይ ላይ ልክ እንደኔ እንደተዘጋጀው ሰው አክት አድርግ አይደለም በቃ ምናልባት ተዘጋጅቼበት ልምጣ ማለት ይቻላል ወንድሜ ጆን እሺ ሶ የምታውቀው ነገር ካለ አውቃለሁ አንተ አርጊውመንቱን እየመራበት ያለው መንገድ ብራዘር ግን እየወራ ነው ኤኒሃው ቀጥል በቃ ሌላ ምን ማለት አልችልም በቃ ቀጥል ወንድሜ እስኪ ጨርስ አልሰማህ አይደለም አንተ አርጊውመንቱን ቢውልድ እያረክበት ያለው መንገድ አንተ የተዘጋጀ እንደዛ አይደለም መሆን ያለበት እኮ አንተ ነገሮችን ስትናገር እሺ አንጨርስ ወንድሜ ኦኬ ሶ ጥያቄው ለመልስ እኔም አልተዘጋጀውም በቃ እነዚህን ስዕላት ማን ነው ሳሉ ያላችሁ ከየት አምጥታችሁ ሳላችኋቸው እሱ ብቻ መልስልኝ እኔ ማን ሳለ እንዳለ አላውቅም ጎበዝ አላውቅም አንድ ነገር ነው ግን ኖርማሊ ስዕል መሳሉ እኔን አስጨርሰኝ ምንም አንድ ፍሬዝ ላወራ እኮ አልቻልኩም እኔና አንተ አስጨርስ ትላለህ እንጂ አንድ ጥያቄ መለስክልኝ አልኩህ እኮ አላውቅም ትልቅ መልስ አንተ በምትፈልገው ቦይ አይደለም መቅደድ ያለብህ እኮ ሰው መናገር አለበት አይደል እንዴ በዚህ ብቻ ካልሆነ መስማት የማትፈልግ ከሆነ እንዴት አድርጎ ነው ሰምተኸኝ ነው መናገርና ማረም ያለብህ እኮ ማን ሳሉ እንዳለ እንደፈቀደ አላውቅም ግን መሳሉ ኖርማል ነው ምክንያቱም ክርስቶስ የጸጋም ስግደት ይሁን የክብር ስግደት የሚሰገድለት ነገር አይደለም መስቀል ለመስቀሉ የመስቀሉን ስራ እንጂ ዋናው ነገር ፎከሳችን መስቀሉ መሳሉ አይደለም እሺ ጨርሻለሁ ሚውት አደርጋለሁ
አይ ሚውት አታርግ፣ ችግር የለውም። ነገሮች ላይ ስሜት ይባብቶ መልካም ነው። ለማንኛውም ጀስ ያልኩን ነገር ነው ረዲ ያልከኝ። በቃ አላቅም ብለኸኛል። አላቅም በጣም ትልቅ ያዋቂ ሰው መልስ ነው። የማያውቁትን ነገር መፈትፈት ወንጀል ስለሆነ ስዕላት ማን ነው ሳሉ ያላችሁ አታውቀውም። ከየት አመጣችሁ ያላችሁት አታውቀውም። በምን አይነት ሞራል ነው አንተ ኦርቶዶክስ ቤተክርስቲያን ስዕላት ላይ ዙሪያ ያላት ትምህርት ስተት ነው የምትለው ነው ባጭሩ። እኔም ደግሞ ስናገር አዳምጠኛ። የምን ነገር መብላት ነው እንዴ አትበለኝ እንጂ እኔ ያላልኩትን ነገር አትበላ። እኔ እንደዛ አላልኩም። ማን ሳለ እንዳለው አላውቅም። አውቶሪቲው ከማን እንደመጣ አላውቅም ነው ያልኩት። ታውቃለህ። በቃ እሺ አንተ ታውቃለህ። አሁን የኔን ሐሳብ ልቀጥል። ስዕላት ይሄው መስቀሉ መሳሉ አይደለም ችግሩ ያልከን እንደዛ ነው። መስቀሉ መሳሉ አይደለም ችግሩ። እኛ መስቀሉን ብንስለው አንሰግድለትም። ኦኬ አንሰግድለትም። ጀስት ከመስቀሉ አልፎ ያለውን ከመስቀሉ ላይ የተፈጸመውን የማዳን ስራ ነው የምንመለከተው የሚል ሐሳብ ነው የነገርከን። ባጭሩ መስቀሉ ስንስለው ልንሰግድለት አይደለም ነው ባጭሩ። መልካም። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ነው ባጭሩ እያልከን ያለው። ግን አይሰግድላቸው ምናምን የሚል ደግሞ ሌላ አይነት መስፈርት ታመጣለህ። እነዛን ነገሮች ማውራት እንችላለን። እስከዚህ ድረስ አውርተን ስዕላት መጽሐፍ ቅዱሴ እንደሆኑ ካመንክልን መልካም። የዚህ ጋር የተሳለው መስቀል ነው መስቀሉ ስዕል ነው ወይስ አይደለም? ቆይ ስዕል ነው ወይስ አይደለም? ይሄ ስዕል ነው። ቴንክ ዩ። መስቀል እኮ መስቀል እንጨት ነው አውቃለህ አይደል? ሰው የሚሰቀልበት። አሁን ለምሳሌ ኢየሱስ ክርስቶስ በዚህ ዘመን መጥቶ ቢሆን ኖሮ በሌላ አይነት መቅጫ ነበር። ወንድሜ ጆን አረብ ለምን አስወረዳችሁት? ያይ በጣም ላይክ ዶክትሪን ነው የሚናገረው መጽሐፍ ቅዱስ አይጠቅስምና ሰው አያነጽም ከጭቅጭቅ ውጭ ፈለገ ይቅርታ። ግን አይ እሱ ትክክል ነው እኮ። ግን ያው አንዳንዴ እነዚህ ሰዎች ጋር የሚገኘው ስህተት ምናልባት ሌሎችንም ያስምራል ብለን ነው። ግን ወንድማችን ካደከማችሁ መፍታችሁ ነው። ጆሮአችን እንደከማን አንተ። እሺ ለሌሎች ፕሮቴስታንት ወንድሞች እድል እንስጥ። በዚህ አጋጣሚ ፕሮቴስታንት ወንድሞቻችን በጣም ነው የምንወዳችሁ። በጣም ነው ለእናንተ ትልቅ ፍቅር ነው ያለ። እሺ በሊ ነው ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ ቤሊ? አለሁልህ። ጥያቄው አሁን ለስዕል መስገድ ነው ወይስ ስዕል ነው? ወዴት ነው ጥያቄውን ወሰድከው? ቤሊ አንተ ለምን ነበር አንድ ቁጥር የጻፍክልን? ማለት ምን የሚል ሐሳብ ልታነሳ? አይ ጥያቄውን ለመመለስ ነው። አሁን ለስዕል መስገድ ነው ዋናው የተቃወምነው። አንተ ግን ለስዕል ብለህ ወደዛ አጭበረበርከው ብዬ ነው። እሺ አጭበረበርኩት። እሺ ይቅርታ። ጥያቄ ምንድነው መሰለህ ቤሊ? ኧረ ተው ግድ የለም አንተ ሰውዬ ታው ነገር አይበልህ። ይሁን በፍቅር ሳወራ ምን ችግር አለ? በፍቅር ብታወራኝ። እሺ አሁን ለስዕል የሰገደ ሐዋርያ ወይም መጽሐፍ ቅዱስ ላይ ለስዕል የሰገደ አለ? እሱን አሳየን። ከታችም ያለውም ሰው የሚጠብቀው እሱን ነው። መልካም። እሺ በቤተ ክርስቲያን ውስጥ የዘለለ ወይም የተንከባለለ ሐዋርያ አለ? እስቲ አንተ ልታሳየኝ ትችላለህ? ምን ማለት ነው? ምን ማለት ነው? ያው ጥያቄ ነው ቤሊ። አሁን እኮ ልክ አሁን የሞኝ ጥያቄ ሲነሳ ልክ የሞኝ ሐሳብ ማንሳት ይቻላል ብዬ ነው። ማለት በቤተ ክርስቲያን ውስጥ በክርስቶስ ህብረት ውስጥ ሆነው ለምሳሌ ሐዋርያት ተሰብስበው ከመካከላቸው እየዘለለ ጣሪያ ለጣሪያ የዘለለ ወይ የተንከባለለ ምናምን ሰርተስ ይሰራ አለ በቤተ ክርስቲያን ውስጥ አለ ወይስ የለም? ቤሊ አለ ወይስ የለም? አይ አለ ወይስ የለም? ቤሊ አለ ወይስ የለም? ስህተት ነው የምልህ። ስለዚህ ለስዕል መስገድ ስህተት ነው። ኧረ ቆይ ወንድሜ እኔ በደንብ አድርጌ ላሳየህ እኮ ነው። ተረጋጋ እንጂ። ለምሳሌ በተመሳሳይ ራባ ጃራባባባ ሻባላላ ማርዶኒ ሃርጋዱላ ሪቢቢቢቢ ያለ ሐዋርያ አለ? አሁን ስትያዝ ላለመመለስ ነው። ለስዕል የሰገደ አለ ወይ? አሳየን። እኔ ላሳየህ ነው። አሳየን። እንደዚህ አይነት ወርድ የተናገረ አሳየን። አሁን ተይዘሃል። የማያውቁ ሰዎች እያስገባ ስትፎጠልቅ ነበር። አሁን ለስዕል የሰገደ አሳየን። እሺ ቤሊ እኮ እንዳሳየ የጠየቅኩ መልስልኝ። አሳየን። መሸሻ አይቻልም። ፈለገ ከታች ያሉት እየጠበቁ ነው። እስከዛሬ ስዕል ስትል ለስዕል የሰገደ አምጣ አሳየን። ነፍሴን አስጨነቅከው ቤሊ። ከዛ ፍጥረት እስከ ራእይ ለስዕል የሰገደ አምጣና አሳየን። ነፍሴን አስጨነቅከው። በጣም ነው የከበደኝ ጥያቄው ቤሊ። ጥያቄ ቀይርልኝ ፕሊዝ። ስለዚህ ሌላ ጊዜ ሰው አስገብተህ ስዕል አውቃለሁ ምናምን እያልክ እንዳትፈላሰፍ። ለስዕል የሰገደ ካለ አምጣና አሳይ። በቃ እሺ። ስለዚህ ሽሽትና ሁለተኛ አላደርግም ቤሊ። ሌላ የምታነሳው ሐሳብ አለ?
ሰዎችን ሊያነጽ የሚችል እሺ ሌላ ደግሞ ከዛ ፍጥረት እስከ ራእይ ለፍጡር ላላየው ፍጡር የሰገዳለ እስቲ ያሳየ በጣም ጥሩ እሱን እንዳሳየ አንተ ለክርስቶስ ሰግዳለህ በመጀመሪያ ቤሊ አትሽሽ የተጠየቀውን ጠይቁኝ ብላ አይደል እንዴ አረ ቤሊ እየሸሹ አይደለም ወንድም ቤሊ ምን ሆነ ነው ተረጋጋ እንጂ በነገራችን ላይ እስካሁን የተናገርከው ነገር እኔ ልክ አሁን ለምሳሌ እብድ መንገድ ላይ ቢሰርበኝ ዞር ብዬ እንደማልመለስ ሁሉ በተመሳሳይ አንተ እኔ ጥያቄ እኮ ነው የጠየኩህ ላላየው ፍጡር እንደናንተ የሰገዳለ ወይ ያሳየኝ ተስከራይ ሐሳቤን አዳምጠኝ እብድ መንገድ ላይ ቢሰርብ ዞር ብለህ ትመልስለታለህ ቤሊ አሁን አትሽሽ ወደዛ አትሽሽ ላላየው ፍጡር የሰገዳለ ወይ ጥያቄ ጠይቋል ከና አይደል ጥያቄን የጠየኩ እብድ ቢሰርብህ ዞር ብለህ ትመልስለታለህ እኛንን እኮ ጥያቄ አይደል እንዴ ፈለገ እብድ ቢሰርብህ ዞር ብለህ ትመልስለታለህ ወይ ቤሊ በጌታ ፕሊስ ጥያቄ እኛንን አይደል ጠይቋል አልክም እንዴ ቤሊ ፕሊስ እባክህን የጠየኩን ብቻ መልስል እብድ መንገድ ላይ ቢሰርብህ ዞር ብለህ ትመልስለታለህ ወይ ጠይቁ አላልከንም ወይ ጠየቅን ከዛ ፍጥረት እስከ ራእይ ላላየው ፍጡር የሰገዳለ ወይ ኦኬ ባጭሩ ምንድነው መሰላችሁ ላመጣ ያሰብኩት ፕሮቴስታንት ወንድሞቼ በፍቅር ነው ነገሮችን ከናንተ ጋር ማውራት ፈልገው እኔ አንድ ኦርቶዶክስ ወንድማችሁ ነኝ ሁላችሁንም ፕሮቴስታንት ወንድሞቻችንን በጌታ ፍቅር በጣም ነው ምን ወዳችሁ በጣም እኔ ያልኳችሁ ያለውን ነገር አንድ ጊዜ በደንብ አዳምጡ አንድ ሰው ገብቶ ስለዘለፈኝ ስለሰደበኝ ከፍ ዝቅ ስላደረገኝ ሚቀየር የመጽሐፍ ቅዱስ እውነት አለ ማለት ግን አይደለም ስዕላት መጽሐፍ ቅዱስ ናቸው አው መጽሐፍ ቅዱስ ናቸው አይደለም የሚል ፕሮቴስታንት ካለ ገብቶ መሞገት ይችላል በዛ ሐሳብ ላይ ግን ቤሊ ሲናገር እኔ ጸጥ ያልኩት ከምን አንፃር ነው መንገድ እብድ ቢናገረው ዞር ብዬ መልስ እንደማልሰጠው ሁሉ በተመሳሳይ ቤሊ እና ሌሎችም እንደዚህ አይነት ባህሪ ያላችሁ ፕሮቴስታንቶች ገብተው የፈለጉትን አይነት ነገር የፈለጉትን አይነት ዘለፋ ቢናገሩ መልስ አልሰጠም ያልኳችሁ ያለውት ነገር ግልጽ ነው አይደል ህፃን ልጅ ቢመታችሁ መታይ ብላችሁ እንደማትመቱት ሁሉ በተመሳሳይ የሆነ እብድ የሆነ ሰው መንገድ ላይ ቢዘልፋችሁ ዞር ብላችሁ እንዴት ብላችሁ እንደም አለን መልስ እንደማትሰጡት ሁሉ ኦኬ በተመሳሳይ እንዲህ አይነት ሰዎችም መተው ለሚናገሩት ነገሮች በአጠቃላይ መልስ ብዙ መስጠት አያስፈልግም በእውቀት የምትሞግቱ ከሆነ ግን ዝግጁዎች ነን በዚህ አጋጣሚ በጣም እንወዳችኋለን ጥላቻ ኑሮን አይደለም እሱ ይሰመርበት እሺ የዛሬው ጥያቄያችን ምንድነው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ኦኬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ወይ አዎ አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ገብታችሁ ትመልሱ ማለት ነው ቤላ ብራዘር ስላየው በጣም ደስ ብሎኛል ሰላም ሳለለ ወጣ ኤርሚ ምትለው ነገር አለ መሰለኝ ወይ አይ በቃ ሰላም ልበል ኤርሚ ቤላ እንዴት ነህ ሰላም ነው ሁሉ ሰላም እንዴት ነህ ሁሉ ሰላም እየተከታተልኩ ነበር እኮ ከስሮኝና አንዳንዶች ያስቃሉ የሚገቡት ሰዎች እዚህ ምንም ሐሳብ ሳይዙ ምን እናርግ እንግዲህ ይኸውልህ እንደዚህ የተዳረቀን ነው የምንውለው ግን ቶሎ ነው ልክ እንትን ማለት ሲጀምሩ ትክክለኛ ሐሳብ ካልያዙ ማስወጣት ይሻላል ይሆናል አይደል ቁም ነገር ያለው ጥያቄ መጠየቅ ነው እንጂ አንዳንዶቹ ገብተው ለሪከርድ አመቻችተው ምናምን ተሳርበው ለመውጣት ነው የሚገቡት ትክክል እንደዛ እናደርጋለን ቤላዬ እና ተው ግድ የለም አንተ ሰው እኔ ጾም ሳይገባ በፊት እንገናኛልኩ አሁን ደግሞ ጾም ገባ ኤኒዌይስ ሲፈታ ግን የግድ መገናኘት አለብን እሺ በውስጥ ጽፍልሃለሁ ቁጥሬን አልጻፍኩልህም ቤላ ኧረ ጽፈልኛል ይዤዋለሁ በእውነት በቃ እሺ ዛሬ ወደ በኋላ ሲከቻልኩ ይደውልልሃለሁ ያንተን ማስቀምጥልኝና እናወራለን አባት በርታልኝ እሺ ፈለገኝ እሺ ከስሮኝ ይከታተላል እሺ ቤላዬ እሺ ፕሮቴስታንት ወንድሞቻችን ዛሬ የምንወያየው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አላት ወይ አዎ አላት የምትሉ ካላችሁ አንዳንድ ቁጥር ትጽፋላችሁ እናስገባችኋለን ከናንተ ጋር በደንብ አድርገን እንወያያለን ማለት ነው ኦኬ ግሩሜ የኔ አባት ሰላም ዋናችን ፈለገዬ እንዴት አለ አለውልህ ሁሉ ሰላም አለን ይመስገነው ኤፌሶን ተሙዬ ቶኒ ኤርሚያ አባቴ ሚኪም አሌክስም ታችም ያላችሁ እንዴት አላችሁ አለው ፈለገዬ በዛው ምንድነው ላይቭ ላይ እንዳለው ልንገራችሁ ታሙ ኤርሚ እዚሁ ያላችሁ ማለት ነው ግሩሜ አርብ ልደቴ ነው ቅዳሜ ያው አርብ ስራ ስለሚሆን ቅዳሜ ሁላችሁንም ቤት ጠርቻችኋለሁ ፈረንሳይ ለጋሲዮን ያለው ቤት ማለት ነው
ተሙን ኤርሚን ይኸው አሁን ነገር ያለው 7 ሰዓት ላይ ቅዳሜ 7 ሰዓት እኛ ቤት እንዳትቀሩ ከጆሲ ጋር ተደዋውለና ኤርሚ ግሩሜም እንደዛው አሁን በዚህ አጋጣሚ ኤርሚ ያው ነገር ያለው እንቅልፍ ምናምን እሺ ግን በጾሙ ነው ለልደት የምታከብረው አንተ ምን ላድርግ እኔ ሁሌ ጾም ላይ ነው የማከብረው ሁሌ ጀመር ጾም ላይ ጠበቀ ነው እንጂ እንዳልሆነ አካ ለማንኛውም ቅዳሜ እንዳቀሩ ከሌሎች ወንድሞች ጋር ዓርብ ዕለት ላይ ብለን እናከብራለን